ቅዳሜ ገበያ። የቻይና ኢኮኖሚ በከፍተኛ ሁኔታ እያደገ ያለ ኢኮኖሚ መሆኑ ይታወቃል። ከዚህ ጋር ተያይዞ እንግዲህ በርካታ ጉዳዮች ሲነሱ ነበረ። ምናልባት ለማሳያ ያክል በ1980 እንደ አውሮፓውያን አቆጣጠር የዛሬ 45 ዓመት አካባቢ እንደማለት ነው በዓለም የንግድ ድርሻ ላይ ቻይና የነበራት 1% አካባቢ ነበረ። ይሄ መጠን በ2008 ወይም ደግሞ ከ28 ዓመት አካባቢ በኋላ ማለት ነው ወይም ከ3 አስርት ዓመት በኋላ ብለን ልንይዘው እንችላለን ወደ 8% ነው ያደገው። ከዛ በተጨማሪ ደግሞ የቻይና ጠቅላላ ዓመታዊ ጥቅል ምርት ከዓለም የጥቅል ምርት አንጻር ያለው ድርሻ እንደዚሁ ከ2% ወደ 12% አካባቢ ነው ያደገው። ምን ያህል እንግዲህ ከፍተኛ እድገት እንዳመጣ የሚያሳይ ነው በአጭር ጊዜ ውስጥ ማለት ነው። ከዚህ ጋርም ተያይዞ በዓለም የኢኮኖሚ ሁኔታ ላይ የፖለቲካ ሁኔታ ላይ ተደማጭነቷና ተጽዕኖ ፈጣሪነቷ እንዲጨምር ማድረግ ችሏል። በዚህም እንግዲህ የቻይና ሸቀጦች የማይገቡበት እንደሌለ ይታወቃል። እንደዚሁም ደግሞ የቻይናን ገበያ የማይፈልግ የለም፣ በተለይ ከጥሬ ዕቃ አቅርቦት ጋር ተያይዞ ማለት ነው። ከዛ በተጨማሪ ደግሞ ቻይና በተለይ ከ2000 መጀመሪያ አጋማሽ በኋላ ከ2008 ብለን ልንጠቅሰው እንችላለን ወደዚህ በተለይ የዓለም የፋይናንስ ቀውስም እየጨመረ በመጣበት ጊዜ ከፍተኛ አማራጭ የብድር ተቋም ወይም ደግሞ የፋይናንስ አቅራቢ ሆና ብቅ ማለቷም የሚታወስ ነው። ከዛ በተጨማሪ እንግዲህ የቻይና የዓለም አቀፍ ማህበር ላይ ወይም ደግሞ በዓለም አቀፍ ተቋማት ላይ ያላትም የኢኮኖሚ ተሰሚነት ወይም ደግሞ ድርሻ እየጨመረ እንዲመጣ ማድረግ ተችሎ ነበረ። እንደሚታወቀው እንግዲህ ባለፈው ሰኞ ዕለትም ለመጠቃቀስ እንደሞከርኩትኝ የቻይና በዓለም ተቋማት ያላት ሚናና የደቡቡ ማዕከል ወይም ደግሞ አዳጊ ኢኮኖሚዎች የሚባሉት ማለት ነው የሚኖራቸው ሚና እየጨመረ እንዲመጣ ፍላጎቶች እንዳሉ ይታወቃል። ለምሳሌ በዓለም ባንክ፣ በዓለም አቀፍ የገንዘብ ድርጅት እነኚህ ተቋማት ምናልባት ብንመስላቸው አንደኛውን እንደ ገንዘብ ሚኒስቴር አንደኛውን ደግሞ እንደ ብሔራዊ ባንክ ወይም ደግሞ እንደ ማዕከላዊ ባንክ አድርጎ ማሰብ ይቻላል። እነኚህ ተቋማት የዓለም ኢኮኖሚን ከመደገፍ ከመቆጣጠር አንጻር የራሳቸው ሚና ይጫወታሉ። አንደኛው ልማት እና የተለያዩ የፕሮጀክት ስራዎችን በመደገፍ ትልቁን ሚና ይጫወታል። አንደኛው ደግሞ በማዕከላዊ ባንክ የሚሰሩትን ስራዎች ከማገዝ አንጻር የራሱን ሚና የሚጫወት ነው። ለማስታወስ ያክል የኢትዮጵያ ኢኮኖሚ ማሻሻያ ሲደረግ የዓለም ባንክና ዓለም አቀፉ የገንዘብ ድርጅት ድጋፍ አድርገው ነበረ። የዓለም አቀፉ የገንዘብ ድርጅት ድጋፍ ሲያደርግ የክፍያ ሚዛን ጉድለቱን ማስተካከል አንጻር ነበረ ወደ መድረክ የመጣው ወደ 3.4 ቢሊዮን ዶላር አካባቢ አቅርቦ ማለት ነው። በዓለም ባንክ በኩል ደግሞ የኢትዮጵያ ኢኮኖሚ ማሻሻያ የሚፈልጋቸውን ለውጦች ከማገዝ አንጻር ገንዘብ ማቅረብ እንደሆነም የሚታወስ ነውና በሁለት መልኩ ማየት ይቻላል። ዞሮ ዞሮ ግን ዓላማቸው አንድ ነው ተብሎ ይጠቀስ ይችላል። እንግዲህ ባለፉት ቀናት የዓለም የቡድን 20 አባል ሀገራት ወይም ደግሞ ሀብታሞቹ ስብሰባ አድርገው ነበረ በደቡብ አፍሪካ ይመስለኛል። በአፍሪካ አህጉር ይሄ ስብሰባ ሲደረግ ለመጀመሪያ ጊዜ ነው። ዶናልድ ትራምፕ ባይገኙም ያው እንደሚታወቀው ከፕሬዚዳንት ራማፎዛ ጋር ጥሩ ግንኙነት የላቸውም። የአሜሪካው ፕሬዚዳንት በተለይ ደግሞ ከነጮች ጋር ተያይዞ በደቡብ አፍሪካ ነጮች ላይ የማይገባ እርምጃ እየተወሰደ ነው ወይም ደግሞ ጫና እየደረሰባቸው ነው የሚል የነጭ አጋርነትን በማሳየት ከኤለን መስክ ደቡብ አፍሪካዊ ኤለን መስክ አሁን አሜሪካዊ ናቸው ይመስለኛል ወይም ደግሞ ሁለቱንም ዜግነት ያላቸው ናቸው ከእሳቸው ጋር በማበር እንግዲህ የደቡብ አፍሪካ ላይ ጫና ማድረጋቸው የሚታወስ ነው። ከዛ በተጨማሪ ደግሞ የደቡብ አፍሪካ አቋም በተለይ በእስራኤል ላይ በዚህ በጋዛ ጉዳይ ያላት አቋም የሚታወቅ ነውና ከዛ ጋርም ተያይዞ እንግዲህ የእስራኤልም አለኝታነት አለባቸው። ስብሰባው እንደማይካፈሉም ሲገልጹ ነበር። ከሞላ ጎደል ግን በርካታ መሪዎች ተገኝተዋል። በሩሲያ በኩልም እንደዚሁ ቭላድሚር ፑቲን አልተገኙም። በአጋጣሚ ቭላድሚር ፑቲን በደቡብ አፍሪካ የቡድን ብሪክስ ወይም ደግሞ የብሪክስ አባል ሀገራት መድረክ ላይም እንደዚሁ አለመገኘታቸው ይታወቃል። ትልቅ መወያያም ነበረ። ይገኛሉ አይገኙም የሚለው የሆነው ነው። በዛ መድረክ ላይ ቻይና
ታሪካዊ የሚባል ንግግር አድርጋለች ተብሎ ነው ሲጠቀስ የነበረው። በተለይ ደግሞ የቻይናው ጠቅላይ ሚኒስትር በመድረኩ ላይ ከተናገሯቸው ነገሮች መካከል የዓለም ስርዓት ወይም ደግሞ ዓለም ያለበት ወቅት ከግምት ውስጥ መግባት አለበት። አሁን የመልቲላተራሊዝም ወይም ደግሞ በዓለም ሁኔታ ላይ የአንድ ተዋናይ ወይም ደግሞ የአንድ ሀገር የበላይነት ማብቃቱ ግልጽ ነው። ስለዚህ ሌሎች አካላት ወይም ደግሞ ሌሎች አገራት በቂ ሚና ይጫወቱ። አሁን በአንድ ሀገር በተለይ ደግሞ ከ1991 እንደ አውሮፓውያን አቆጣጠር ወደዚህ የምዕራቡ ጎራ ገኖ ከመውጣቱ ጋር ተያይዞ አሜሪካ ከዚህ በኋላ እኔ ነኝ የዓለም መሪ እና ሁላችሁም ተቀበሉ በሚል በይፋ ማወጇ የሚታወስ ነውና ከዛ ጋር ተያይዞ እንግዲህ ባለፉት ምናልባት ወደ ሩብ ክፍለ ዘመን አካባቢ የአሜሪካ የበላይ ሆና በሁሉም የዓለም ክፍል ፍርድ ስትፈጽም ወይም ደግሞ ስትመራ ቆይታ እንደነበር የአደባባይ ሚኒስትር ነው። ከዛ በኋላ ግን ባለፉት በተለይ ጥቂት ዓመታት የሌሎች ሀገራት በምስራቁ ጎራ ሊጠቀሱ የሚችሉ ሀገራት እነ ሩሲያን ማንሳት ይቻላል። እንደዚሁም ደግሞ ቻይናም ትልቅ የዓለም አማራጭ እየሆኑ መጥተዋል። ቅድም እንደጠቀስኩት ቻይና በተለይ በ2000ዎቹ መጀመሪያ አንስቶ የዓለም አዲስ የፋይናንስ አማራጭ ሆና በማደግ ላይ ካሉ ሀገራት እንደ ኢትዮጵያ ካሉ ሀገራት በተጨማሪ በእነ አሜሪካ ደረጃ የፋይናንስ ምንጭ የሆነች እንደሆነ ይታወቃል። በተለይ ደግሞ የፋይናንስ ቀውስ በ2007-8 ላይ ገኖ ሲወጣና የምዕራቡ ጎራ በከፍተኛ ችግር ውስጥ ሲገባ አለኝታም ሆና የወጣችው ቻይና ነበረች። ምንም እንኳን ኢኮኖሚዋን የጎዳባት ቢሆንም ግን መቋቋም የቻለች መሆኑ ይታወቃል። በአሁን ላይ ቻይና በከፍተኛ ሁኔታ ኢኮኖሚያ እያደገ ነው የሚገኘው። ስለዚህ የዓለም ሁኔታ ይህን እውነት መረዳት አለበት። አሁን ብዙ ተዋንያን በዓለም መድረክ ላይ አሉ። ስለዚህ የዓለም ተቋማትም ይህንን ነገር ከግምት ውስጥ ማስገባት አለባቸው የሚል ነገር ነው እንግዲህ የጠቀሱት ጠቅላይ ሚኒስትሩ ሊ ኩያንግ እንዳለሱት እንግዲህ የዓለም አገራት በተለይ ደግሞ የቡድን 20 አባል አገራት የመልቲላተራሊዝምን ወይም ደግሞ የባለ ብዙ ተዋንያንን ሚና ከግምት ውስጥ በማስገባት በዓለም አቀፍ ተቋማት ላይ በዓለም ባንክ፣ በዓለም አቀፉ የገንዘብ ድርጅት እንደዚሁም ደግሞ በዓለም ንግድ ድርጅት ላይ የማሻሻያ ሚና መጫወት አለባቸው ወይም ደግሞ ሌሎችን ያካተተ ነገር መደረግ አለበት። የሌሎች ሀገራትም ድምጽ ሊሰማ ይገባል። በአዳጊ ኢኮኖሚ ውስጥ ያሉ ሀገራት ድምጽ መሰማት አለበት። እንደዚሁም ደግሞ የዓለም የንግድ ሁኔታና የኢኮኖሚ ሁኔታ በአዲስ ቅኝት ውስጥ መግባት አለበት። አሁን ላይ በዓለም ንግድ ድርጅት እንደምናየው እንግዲህ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ጊዜ አንስቶ በርካታ እርምጃዎችን ሲወስዱ ነበረ። ከነዚህ እርምጃዎች መካከል አንደኛው የታሪፍ ጉዳይ ነው። የአሜሪካ ኢኮኖሚ በሌሎች ሀገራት ገቢ ምርት ወይም ደግሞ ማራገፊያ በመሆኑ በከፍተኛ ሁኔታ እየተጎዳ ነው የሚገኘው። የአሜሪካ ኩባንያዎች ራሳቸው የሀገራቸውን ኢኮኖሚ ከማሳደግ ይልቅ ውጭ ሀገር ሄደው ሰርተው አምጥተው እኛ ሀገር ነው አሁን የሚያራግፉት የሚሉም ቅሬታዎችን ሲያነሱ እንደነበረ ይታወቃል። ስለዚህ ወደ አገራችሁ ተመለሱ። አንድ ሁለት ደግሞ ውጪ አገር ሆናችሁ የውጭ ኩባንያዎች እያመረታችሁ ወደዚህ የምትልኩትን ነገር እዚሁ አምረታችሁ እዚሁ አቅርቡ፣ የተለየ እድል እና ማበረታቻ እዚህ ይሰጣለሁ፣ ከውጭ ግን ሆነ የምታስገቡት ታሪፍ እጥላለሁ የሚል አንድምታ ያለው በመጀመሪያ ስልጣን ዘመናቸው ሲተገብሩት የነበረውን ሀሳብ አጠናክረው በዚህኛው የስልጣን ዘመናቸው ከማስተዋወቃቸው ትልቅ እንግዲህ ውጥረት በዓለም ላይ መፍጠሩ ይታወቃል። ከዚህ አንጻር ብዙዎች የዓለም ንግድ ድርጅት ሚና እየተረሳ ነው የሚልም ነገር ሲያነሱ ነበር። ስለዚህ ይህ ተቋም ጠቃሚነቱ አጠያቂ ሆኗል የሚል ነገር ያነሳሉ። በሌላ መልኩ ደግሞ የዓለም ንግድ ድርጅት እንግዲህ የግጭት አፈታት የመሳሰሉት ነገሮች አሉት። እንግዲህ ዋና ዓላማው የዓለም ንግድ ድርጅት ሲመሰረት ከዚያ በፊት እንደምናስታውሰው ጋት የሚባል ተቋም ነበረ፣ ወይም ደግሞ ጥቅል ስምምነት ለንግድና ለታሪፍ የጋራ ስምምነት በሚል ሲንቀሳቀስ የነበረ ከሁለተኛው ዓለም ጦርነት በኋላ የሀገራት ኢኮኖሚያቸውን እንዲያሳድጉ እንደዚሁም ደግሞ የንግድ ልውውጥና የኢኮኖሚ እንቅስቃሴ በተሳለጠ መልኩ እንዲከናወን በማሰብ የተመሰረተ ስምምነት ነበረ። ጋት በመባል በአጭሩ ይታወቃል። ጀነራል አግሪመንት ፎር ትሬድ ኤንድ ታሪፍ ኤንድ ትሬድ በመባል የሚታወቀው ማለት ነው። እና ይሄ የተለያዩ አገራትን በአባልነት ይዞ ሲንቀሳቀስ ነበረ። የዛሬ 31 ዓመት አካባቢ ደግሞ የዓለም ንግድ ድርጅት እሱን ተክቶ በመምጣት በጋት ውስጥ የነበሩ ስምምነቶች ወደዚህ ገብተው ተግባራዊ ሲደረጉ መቆየታቸው ይታወቃልና ከዚህ ጋር ተያይዞ በተለይ ቻይና አሜሪካ የግጭት አፈታት ላይ የበላይነት አላት። አሁንም
ማህበሩ ሲመሰረት ለና አሜሪካ የበላይነት ግምት ሰጥቶ ነው የተመሰረተው የሚል ቅሬታ አላት። ባለፉት ጥቂት ዓመታትም ይሄንን ጉዳይ ነበር ስታነሳ የነበረው። በተለይ ደግሞ የአዳጊ ወይም ደግሞ በማደግ ላይ ያሉ አገራት አቋማዊ ሁኔታ ወይም ደግሞ ስታተሳቸው በዓለም የንግድ ድርጅት ላይ ይበልጥ ጥቅም ሊያስገኝላቸው ይገባል የሚል ነገር ነው የምታነሳው ቻይና። ከዚህ አንጻር በዓለም የንግድ መድረክ ላይ በግጭት አፈታት የአሜሪካ ሚና ወይም ደግሞ የአሜሪካ ጫና በይበልጥ ከፍ ያለ ነው። ስለዚህ ይሄ ነገር መሻሻል አለበት፣ የዓለም የንግድ ድርጅት ማሻሻያዎችን ተግባራዊ ማድረግ አለበት የሚል ሀሳብ ነው ያነሳችሁ። ከዛ በተጨማሪ እንግዲህ የዓለም ባንክና የዓለም የገንዘብ ድርጅት IMF ላይ እንደዚሁ የሚነሳ ጉዳይ አለ። ባለፈውም እንደዚሁ ስጠቃቅሰው ነበረ። በተለያየ አጋጣሚ እንግዲህ እነኚህ ሁለቱ ተቋማት እንደሚታወቀው የዓለም ባንክ በአሜሪካ የበላይነት የሚዘወር ተብሎ ይጠቀሳል። ወይም ደግሞ ዋና መሪው ሁልጊዜ ከአሜሪካ የሚመጡ ናቸው። አሜሪካ አንገቷን ትሰጣለች፣ ሌላ ሰው አይመጣም። አሁን የሚገኙት አጃይ ባንጋ ምንም እንኳን የህንድ ዝርያ ኖሯቸው ወይም ደግሞ ህንድ ሀገር ቢሆን እድሜያቸውን ያሳለፉት አሁን ላይ ዜግነት አሜሪካ ወስደው የዓለም ባንክን እየመሩ እንደሚገኙ ይታወቃል። ረጅም ጊዜያቸው እንግዲህ ያሳለፉት በህንድ ነው። ምናልባት ዜግነት አሜሪካ ውስጥ ካገኙ 10 ዓመት ወይ እንደዛ አካባቢ ቢሆን ነው። እሳቸው እንግዲህ አቅም ያላቸው ሰው እንደመሆናቸው አሜሪካኖች እውቀትም ነው የሚገዙት። እንደሚታወቀው የተለያዩ እውቀቶችን ከዓለም ይሰበስባሉ። የእውቀት ባለቤቶችንም ምርጥ የሚባሉ ጭንቅላቶች በዓለም ላይ የሚገኙ ወደ ራሳቸው እንዲመጡ የተለያዩ ነገሮችን ያደርጋሉ። ስለዚህ እሳቸውንም በዛ ቦታ ላይ ማስቀመጥ እንችላለን። አሜሪካዊ ዜግነት ወስደው የዓለም ባንክን እየመሩ ነው የሚገኙት። በአጋጣሚ ትውልደ ህንዳውያን ወይም ደግሞ የህንድ ዝርያ ያላቸው የዓለም ዜጎች ብለን ብንጠቅሳቸው ይሻላል በአሜሪካ እና በዓለም የኢኮኖሚ ስርዓት ውስጥ የፖለቲካ ስርዓት ውስጥም ትልቅ ቦታን እየያዙ እንዳለ የሚታወቅ ነው። የህንድ ዝርያ ያላቸው ፖለቲከኛ በቅርቡ ኒውዮርክን የመሩ ወይም ደግሞ ለመምራት ኒውዮርክ ከተማን ለመምራት መምጣታቸው የሚታወስ ነው። ለንደን ብንሄድ እንደዚሁ ተመሳሳይ ነገሮች እናያለን። ወይም ደግሞ በብሪታንያም እንደዚህ አይነት ነገር እናያለን። በዓለም የንግድ ስርዓት ውስጥ ወይም ደግሞ በዓለም አቀፍ ተቋማት ውስጥም ትልልቅ ሚና የያዙ የህንዳውያንን እናያለን ወይም ደግሞ ትውልደ ህንዳውያንን እናገኛለን። ለምሳሌ በዓለም አቀፉ የገንዘብ ድርጅት IMF ውስጥ ትልቅ ቦታ ከሚይዙ የአሜሪካ ወኪሎች ብለን ብንጠቅስ ህንዳውያን ወይም ደግሞ ትውልደ ህንዳውያንን እናገኛለን። በዓለም ባንክም አጃይ ባንጋን የመሳሰሉትን የምናይ መሆኑ እዚህ ጋር መታወስ ይኖርበታል። ከዛ በተጨማሪ ደግሞ በአሜሪካ ፖለቲካ ውስጥ ራሱ አሁን ለምሳሌ የምክትል ፕሬዚዳንቱ ባለቤት ህንድ ዝርያ ያላቸው ናቸው። የቀድሞ ምክትል ፕሬዚዳንት የነበሩት ሴት ካማላ ሃሪስ የህንድ ዝርያ ያላቸው መሆኑ የሚታወስ ነው። እንደዚህ ያለን ብንጠቅስ የህንዶች ተጽዕኖ በዓለም ላይ የእውቀት በተለይ በእውቀት ተኮር ዘርፉ መሪ ሆነው ነው የሚታየው። በአንድ ወቅት የሲሊካን ቫሊ በሳን ፍራንሲስኮ የሲሊካን ቫሊን ስጎበኝ የተለያዩ ኩባንያዎችን የመጎብኘት እድል ገጥሞኝ ነበርና የዛሬ 12-13 ዓመት አካባቢ በዛን ጊዜ ያስተዋልኩት ነገር ምንድነው? በርካታ ከእስያ የመጡ ሰዎች ናቸው ያንን አካባቢ የሚያንቀሳቅሱት። የሲሊካን ቫሊ የሚባለውን የዓለምን የቴክኖሎጂ መስክ በአሁኑ ሰዓት እየመራ የሚገኘው እንግዲህ በዓለም ላይ አሁን የምንጠራቸው እነኚህ የማህበራዊ ትስስር ገጾች በሙሉ እንደነ ጎግል የመሳሰሉት በሙሉ የሚገኙት ከኢንተርኔት ጋር የሚያያዙ ከኤአይ ጋር የሚያያዙ ተቋማት በብዛት የሚገኙት ሳን ፍራንሲስኮ ሲሊካን ቫሊ ውስጥ ነውና እዛ አካባቢ ወይ በባለሙያነት ወይ በባለቤትነት የሚገኙት በብዛት ፈልሰው የሄዱ ወይም ደግሞ ማይግራንቶች ናቸው። 1-2 በብዛት የሚታየው ደግሞ የሩቅ ምስራቅ የመካከለኛውና የሩቅ ምስራቅ አገራት ዜጎች የነበሩ ናቸው። ከህንድ እንደዚሁም ከቻይና በብዛት ሰዎች ይታያሉ እዛ አካባቢና ምን ያህል የዛ አካባቢ ሰዎች በእውቀት ዓለምን አሁን እየተረከቡም እንዳለ ጥሩ ማሳያ ተደርጎ ሊቆጠር የሚችል ነው። የሆነው ነው እንግዲህ ጨዋታ ያነሳል በሚል ነው የአጃይ ባንካን ሳነሳ እንደዚህ የጠቀስኩትኝ። ግን እነኚህ ተቋማት ላይ እንግዲህ ያና አሜሪካ ተጽዕኖ ቀላል የሚባል አይደለም። በIMFም እንግዲህ ቢሆን IMF ላይ የአሜሪካ ሚና ያው ወደ በኋላ አነሳዋለሁ። ግን ትልቁን ድርሻ በIMF ውስጥ አሁን አሜሪካ ወደ 18% አካባቢ ድርሻ አላት፣ የድምጽ ድርሻ ማለት ነው በIMF ላይ። የአውሮፓ ህብረት ደግሞ እንደ ህብረት ማለት ነው ወደ 32% አካባቢ ድምጽ ነው ያለው። ምናልባት እነኚህ የአውሮፓ ህብረት ሀገራት ምዕራቡና ምስራቁንም ጨምሮ ማለት ነው በጥቅሉ በዓለም አመታዊ ጥቅል ምርት ላይ
ይሄ ፐርቼዚንግ ፓወር ፓሪቲ በምንለው ወደ 21% አካባቢ ነው ያላቸው። እንዲያም ሆኖ ግን የዓለም አቀፉ የገንዘብ ድርጅት ላይ በጠቅላላው ወደ 32% የድምጽ አቅም ነው ያላቸው ወይም ደግሞ ቮቲንግ ፓወር የሚባለው ማለት ነውና ከዚህ አንጻር እነኚህ ነገሮች ለውጥ ሊደረግባቸው ይገባል የሚል ነገር ነው። በዓለም ባንክም ተመሳሳይ ነገር ነው። ይህንን ሀሳብ ዛሬ ማንሳት እፈልጋለሁ። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ። ቅዳሜ ገበያ አይ መርካቶ የቅዳሜ ገበያ መሰናዶ እንደቀጠለ ነው የሚገኘው። በኢትዮጵያ ባንክ ኢንዱስትሪ ፈርቀዳጅ የሆነው የዳሽን ሱፐር አፕ መተግበሪያ ከ1.1 ሚሊዮን በላይ ተሻግሯል፣ የተጠቃሚዎቹ ቁጥር ማለት ነው። ከዛ ባሻገር ደግሞ ከ100 በላይ አነስተኛ መተግበሪያዎች አሉት። ከ150 በላይ አገልግሎት ይቀርብበታል። ከ90 ያክል ነጋዴዎች የተሳተፉ ነው። 2000 የሚጠጋ ምርትም በመተግበሪያው እየተሸጠ ነው የሚገኘው። እርሶም የዳሽን ሱፐር አፕን መተግበሪያ በማውረድ ሚሊዮኖችን እንዲቀላቀሉ ዳሽን ባንክ እየጋበዘ ነው የሚገኘው። ኦቪድ ሪል ስቴት ከህዳር 22 እስከ ታህሳስ 6 2018 ቤት በቅናሽ ዋጋ ለሽያጭ ያቀርባል። በገርጂ ፌዴራል ቤቶች ኮርፖሬሽን በ4 ኪሎ ጥይት ቤት፣ በጎልፍ ክለብ፣ በኢትዮ ኩባና ገላንጉራ 5 የግንባታ አካባቢዎች የሚገኙ ቤቶች ናቸው የሚሸጡት። ቤቶቹ ግንባታቸው ሙሉ በሙሉ የተጠናቀቁም በከፊል የተጠናቀቁም አሉባቸው። የቤት ዕቃ የተሟላላቸውም እንደዚሁ ይገኛሉ። ዘመን ባንክና ኤምሬትስ አየር መንገድ ተጣምረዋል። ከኢትዮጵያ በኤምሬትስ አየር መንገድ ወደ ተለያየ ሀገር ለመብረር ሲሹ በተዘጋጀው ልዩ ቅናሽ መጠቀም ይችላሉ። ትኬቶን በemirates.com/ኢቲ በኩል ኢቲዜድኤምኤን 25 የተባለውን የማለፊያ ቃል ተጠቅመው በዘመን ባንክ በኩል ክፍያ ሲፈጽሙ ልዩ ቅናሽ ያገኛሉ። ኢቲዜድኤምኤን 25 የተሰኘውን የማለፊያ ቃል ተጠቅመው ኤምሬትስ ሪቴል ኦፊስ ፔመንት የሚለውን በመጫን ለበረራ ከተመዘገቡ በኋላ የዘመን ባንክን ካርድ ይዘው ወደ ቦሌ መድኃኔዓለም አቢሲኒያ ህንጻ ኤምሬትስ አየር መንገድ ቢሮ በመሄድ ትኬት ከቆረጡም ቅናሽ ያገኛሉ። ይህ ቅናሽ እስከ የካቲት 21 2018 ብቻ ይቆያል። ዘመን ባንክ የላቀ አገልግሎት ማዕከል። የተባበሩት መንግስታት ድርጅት አንድ ሪፖርት እንግዲህ የኢንዶኔዥያ መዲና ጃካርታ ከዓለማችን ግዙፍ ከተሞች በቀዳሚነት እንደምትጠቀስ ዘርዝሯል። ይህም እንግዲህ የሚንቀሳቀስባት የሚኖርባት ህዝብ ብዛት ነው የዓለም ቀዳሚ እንድትሆን ያደረጋት። በአሁኑ ወቅት ጃካርታ 41.9 ሚሊዮን 42 ሚሊዮን ማለት ይቻላል 42 ሚሊዮን ሰው ይኖርባታል። ከዛ ቀጥሎ በሁለተኛ ደረጃ የተቀመጠችው ባንግላዴሽ ነች። ከዚህ በፊት እንግዲህ የዓለም ትልቋ ከተማ በህዝብ ብዛት ተብላ ተጠቀስ የነበረችው የጃፓኗ ቶኪዮ ነች። አሁን እሷ በሶስተኛነት መቀመጧን ነው ይህ ሪፖርት የሚያመለክተው። በነገራችን ላይ የኢንዶኔዥያ ጃካርታ ያው በኢንዶኔዥያ በአጠቃላይ እንግዲህ የደሴቶች ስብስብ ነች። በሺዎች የሚቆጠሩ ደሴቶች ናቸው ተሰብስበው ኢንዶኔዥያ የሚለውን ሀገር ስያሜ ያሰጣት። ከዛ ውስጥ ጃቫ የተሰኘችው ደሴት ከግዙፎቹ አንዷ ነችና ጃካርታም እዛ ደሴት ባህር ዳርቻ ላይ ነው የምትቀመጠው ማለት ነው። ይቺ ከተማ ነች እንግዲህ በደሴቱ ምዕራባዊ የባህር ዳርቻ አካባቢ የምትገኘው ጃካርታ ነች። እንግዲህ 42 ሚሊዮን የሚጠጋ ህዝብ በመያዝ በአንደኛነት የተቀመጠችው። ከዚህ ቀደም እንግዲህ በተለይ የፈረንጆቹ ሚሊኒየም እንደጠባ ቶኪዮ በአንደኛነት መቀመጧ ይታወሳል። አሁን ግን ያው የሚኖርባት ህዝብ ቁጥር ከሞላ ጎደል ባለበት ነው የቀጠለው። 33.4 ሚሊዮን ሰው የሚኖርባት ከተማ ሆናለች ማለት ነው። በነገራችን ላይ የባንግላዴሿ ዳካ በ2050 ከ25 ዓመት በኋላ ኢንዶኔዥያን ጃካርታንም ተሻግራ በአንደኛነት ልትቀመጥ ትችላለች እየተባለ ነው የሚገኘው።
የቅዳሜ ገበያን መሰናዶ እየተከታተላችሁ እስከ መጨረሻው አብራችሁን እንድትዘልቁ እንጋብዛለን። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር በአሁኑ ወቅት ከ163 ሺህ የሚበልጥ አባላት አፍርቷል። የሀብት መጠኑ ከ16 ቢሊዮን ብር በላይ ነው። ከአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዋና ስራ አስፈጻሚ ከአቶ ዘሪሁን ሸለመ ጋር ባልደረባችን አለምሰገድ እስጢፋኖስ ተወያይቶ ነበረ። አዋጭ ምን ዓላማ አለው? ምን ግብ አለው? በምን ደረጃ ላይ ይገኛል? ምንስ እያሳካ ነው? የሚለውን አነጋግሯቸዋል። በነገራችን ላይ የሙሉቀን የወንድሰንን ትንታኔ ከ4 ሰዓቱ የአሃዱ ሬዲዮ ዜና በኋላ ቀሪዎቹን እናካፍላቸዋለን። ከአዋጭ ጋር የተያያዘውን ጉዳይ ግን አሁን ማስታወቂያ ከሰማን በኋላ የምታዳምጡት ይሆናል። አብራችሁን ቆዩ። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ። ቅዳሜ ገበያ አይ መርካቶ ዘሪሁን ሸለመ እባላለሁ። የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር መስራችና ዋና ስራ አስፈጻሚ ነኝ። እንዲሁም ደግሞ የስታንዳርድ ኢንሹራንስ ምክትል ቦርድ ሰብሳቢ ነኝ። አዋጭ በ1999 ዓመተ ምህረት በ8 ወንድና በ33 ሴት በ41 አባላት በ15600 ብር መነሻ ካፒታል የተመሰረተ ማህበረሰብ አቀፍ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። ዋናው የተመሰረተበት ዓላማ እንግዲህ ዛሬ 19 ዓመት ነው። ያው ህብረት ስራ ይሄ ችግርን ለመፍታት ነው። በዛ ሰዓት ላይ የዛሬ 19 ዓመት እኔ 96 ዓመተ ምህረት ትዳር መስርቼ ለ2 ዓመት ቤቴ ቲቪ አልነበረኝም። የቤት እቃ ማሟላት አልቻልኩም። ባንኮች ለኛ አያበድሩም። ከግራ ሲገባኝ ግን እዛ ኤንጂኦ ስሰራ 5 ብር 10 ብር እየቆጠቡ የሚቀየሩ እናቶች ነበሩ ተበድረው ኑሯቸው። እነሱን አይቼ የዛሬ 19 ዓመት አዋጭ ተመሰረተ። ያው ዛሬ ከ170 ሺህ አካባቢ ሜምበር አለው። 30 ቅርንጫፍ ቢሮዎች አሉን። ከ420 በላይ ቅጥር ሰራተኛ አለን። እንግዲህ 2003 ላይ ለ4 ዓመት ሊቀመንበር ሆኜ 2003 የመጀመሪያው ራሴን ቅጥር ሰራተኛ ሆኜ ቀጠርኩ። አንድ ብለን ዛሬ ያው 420 ሰራተኛ አለ፣ 30 ቅርንጫፍ አለ፣ 17 ቢሊዮን ብር ሀብት አለው፣ 4 ቢሊዮን ብር ካፒታል አለው። ከአንዳንድ ባንኮች እንደውም በተሻለ ትልቅ አቅም ያለን። ያው አዋጭ ኦልሬዲ አሁን ብራንድ ሆኗል። ማይክሮ ፋይናንስ የምንመስላቸው አሉ፣ ባንክ የምንመስላቸው አሉ። እኛ ገንዘብ ቁጠባና ህብረት ስራ ማህበር ነው። በሀገሪቷ ትልቅ ተቋም ነው። እንደውም አሁን ከአፍሪካም ደግሞ በ5ኛ ደረጃ ላይ ትልቁ ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ሆኖ አክራ ጋና ላይ በነበረን ላይ ያው እውቅና ተሰጥቶናል። ትልቁ ነገር እንግዲህ እኛ ያው እንደ ፋይናንስ ተቋም አባላቶች ቆጥበው ተበድረው መኪና እንዲገዙ፣ ቤት እንዲሰሩ፣ ገበያቸውን እንዲያሳድጉ ነው። ሰርቪስ ነው የምንሰጠው። በአነስተኛ ኢንተረስት ነው የምንሰጠው። ትርፍ አይደለም። አላማችን አገልግሎት ነው። ስለዚህ ለብዙ ለምሳሌ ወደ 8000 የሚደርሱ እዚህ ከተማ ላይ ያሉ በትራንስፖርት ላይ የተሰማሩ ሚኒባሱም፣ ራይድ ወይም ፈረስ እንደዚህ የሚባሉት በአጠቃላይ ሜትር ታክሲዎች ከአዋጭ ተበድሮ የገዙ ናቸው። ስለዚህ ትራንስፖርቱ ላይ እየገዛ እያረግን ነው ማለት ነው። ከተማው ላይ እገዛ እያረግን ነው ማለት ነው እና እንደ ስራ እድልም ከመፍጠር አኳያ ወደ 23 ቢሊዮን ብር ነው ብድር የሰጠ ነው። ከዛ ውስጥ ወደ 46000 ሰዎች ተበድሯል። ከ100,000 ሰው በላይ ቀጥታ ተጠቃሚ ሆኗል ማለት ነው በብድሩ። አዋጭ የኢንተርናሽናል ኮኦፕሬቲቭ አሊያንስ የሚባል አለ። የአፍሪካን ክሬዲት ኮንፌዴሬሽን አለ። ሁለቱም ላይ እኛ ኢንተርናሽናል ሜምበር ነን። አዋጭ የመጀመሪያው ከኢትዮጵያ ሜምበር የሆነ የኛ ተቋም ነው። ስለዚህ በየአመቱ ይከበራል የዓለም የገንዘብ ቁጠባና ብድር ህብረት ስራ ቀን። በአፍሪካ አክራ ነበር
የተከበረው። በየአመቱ ደግሞ በአውሮፓ በአሜሪካ ሲከበር እዛም ሄደን እንሳተፋለን። በዚህ ላይ ያው ትልቅ ስብሰባ ነበረ። የገንዘብ ቁጠባና ህብረት ስራ ቀን ነበር። በዛ ላይ እኔም ተሞክሯችንን አቅርበን ነበረ። በዛ ምክንያት ያው እውቅና ተሰጥቶናል ማለት ነው። በአምስተኛ ደረጃ ላይ ትልቁ ሳኮ ነው የሚባለው። አሁን አዋጭ ሲባል በቃ ኢትዮጵያን አዋጭ ነው የሚታወቀው። ስለዚህ እንደ ሀገርም ትልቅ ኢሜጅ ነው በፋይናንስ ሴክተሩ። ምንድነው እነዚህ የፋይናንስ ተቋማት ትልቁ ነገር ምንድነው? ይሄ ለባንክ ተደራሽ ያለውን ህብረተሰብ ተደራሽ ማድረግ ነው። እንግዲህ እኛ የሰጠነው ብድር ስታየው 46,000 ሰው ብድር ስንሰጥ ይሄ ሁሉ ሰው ባንክ ላይ አክሰሱ የሌለው ማለት። ስለዚህ ይሄ ደግሞ በዓለምም በአፍሪካም አሁን አዋጭ የሚሰጠው ሰርቪስ ይታወቃል። ያው ትልቅ ስራ ነው የምንሰራው። እንደው ወደ እናንተ ተቋም ሲመጣ አንድ ብድር ፈላጊ ምንድን ማሟላት ያለበትስ መስፈርቶች ምንድን ናቸው? በዝርዝር ነው። የመጀመሪያው ፈቃደኝነት ነው። መቆጠብ፣ በቁጠባ ማመን፣ ሰው እንዳቅሙ ማለት ነው። ለምሳሌ እኛ ጋር ትንሹ 1,000 ብር ነው ቁጠባ። ግን አንድ ሰው ደሞዜ 1,000 ብር ነው ካለ ግን 100 ብር መቆጠብ ይችላል። የገቢውን በወር ከሚያገኘው ገቢ 10% ነው የሚገደደው። ስለዚህ ቢያንስ ለ6 ወር ደግሞ መቆጠብ አለበት። ለዛ ነው እኛ ቁጠባና ብድር ህብረት ስራ ማህበር የምንባለው። መጀመሪያ በቁጠባ መጀመር አለበት። ከቁጠባ ነው ወደ ብድር የሚሄደው። መቆጠብ የቻለ ሰው መበደር ይችላል። የተበደረ ሰው ደግሞ መክፈል ይችላል። መቆጠብ የማይችል ሰው ደግሞ መበደር አይችልም፣ መክፈል አይችልም። አንዱ የምንለይበት ነው እሱ። ስለዚህ ሰው እንዳቅሙ መጥቶ አንደኛ ኢንተረስታችን አነስተኛ ነው። ለሴቶች 13% ነው። ከ13 እስከ 15 ነው። የረጅም አመት ብድር ከሆነ ነው 15%። ለምንድን ነው እሱ የሆነው? እኛ አባላቱ ለሚያስቀምጠው ገንዘብ ደግሞ 8% ወለድ እንከፍላለን። ስለዚህ ፕሮፊት ማርጅኗ ለምሳሌ 13% ስንሰጥ 5% ናት ማለት ነው። እሷ የቤት ኪራይ፣ የቢሮ ኪራይ፣ የሰራተኛ ደሞዝ፣ እነዚህ ወጪዎች ነውና ከማይክሮ ፋይናንስም ሲታይ ኦልሞስት ከባንክም ሲታይ በግማሽ ኦልሞስት ያህል የቀነሰ ነው ማለት ነው የኛ ኢንተረስት። ስለዚህ ማንም ሰው 2 ፎቶግራፊ ያስፈልገዋል፣ የቀበሌ መታወቂያ ወይም ዲጂታል ካርታ። እሱን ይዞ መጥቶ የአዋጭ አባል መሆን ይችላሉ። 6 ወር ከቆጠቡ በኋላ እንደ አቅማቸው መበደር ይችላሉ። መኪና መግዛት የሚፈልግ መኪና እስከ አሁን 10 ሚሊዮን ብር ደርሷል የብድር ጣሪያችን። ስለዚህ ማንም ሰው መጥቶ እኛ ጋር እንግዲህ 170,000 አባላት አሉን ስንል ኢንጂነሩም፣ ዶክተሩም፣ አርቲስቱም፣ ጋዜጠኛውም፣ ፖለቲከኛውም፣ ጥበቃውም፣ ጽዳቱም ሁሉም እንዳቅሙ ገብቶ ቆጥቦ የሚበደርበትና የራሱን መነሻ ካፒታል የሚያገኝበት ተቋም ነው። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ። ቅዳሜ ገበያ። አይ መርካቶ ቅዳሜ ገበያን እየተከታተላችሁ ነው የምትገኙት። እስከ መጨረሻው አብራችሁን እንድትቆዩ እንጋብዛለን። ሀሳብ ሲኖራችሁ በ0911 47744 ደውላችሁ ልታካፍሉን ትችላላችሁ። የቅዳሜ ገበያን መሰናዶ እንድትከታተሉት ዳሽን ባንክ ጋብዟችኋል። ሁሉን በአንድ የሆነው የዳሽን ሱፐር አፕ 1 ዓመት ባልሞላ ጊዜ ውስጥ በሚሊዮን የሚቆጠር ደንበኛ አፍርቷል። በ100 ሚሊዮን የሚቆጠር ዕለታዊ ገንዘብ ይገላበጥበታል። ከ100 የሚበልጡ አነስተኛ መተግበሪያዎች አሉት። ከ150 በላይ አገልግሎትና ከ2,000 የሚበልጥ ምርት ይቀርብበታል። ከ90 በላይ ነጋዴዎች እየተሳተፉ ነው የሚገኙት። ኦቪድ ሪል ስቴት እስከ ታህሳስ 6 2018 ህዳር 22 ጀምሮ ማለት ነው ቤት በቅናሽ ዋጋ ለሽያጭ አቅርቧል። በገርጂ ፌዴራል ቤቶች ኮርፖሬሽን፣ በ4 ኪሎ ጥይት ቤት፣ በጎልፍ ክለብ፣ በኢትዮ ኩባና ገላንጉራ 5 አካባቢ
ይገኛሉ። ሙሉ ለሙሉ ተጠናቀው የቤት ዕቃ የገባላቸው ቤቶች አሉ። በከፊል የተጠናቀቁም ይገኛሉ። ይህን ዕድል እንድትጠቀሙበት እየጋበዘ ነው የሚገኘው። የዘመን ባንክ ደንበኛ ሆነው ወደ ተለያዩ ሀገራት በኤምሬትስ አየር መንገድ ለመብረር ሲሹ በተዘጋጀው ልዩ ቅናሽ ተጠቃሚ እንዲሆኑ ተጋብዘዋል። በemirates.com/et በኩል ኢቲዜድሚን 25 የተባለውን ማለፊያ ቃል በመጠቀም ትኬት ቁረጡ። ኤምሬትስ ሪቴል ኦፊስ ፔመንት የሚለውን በመጫንም ቦሌ መድኃኔዓለም አቢሲኒያ ህንጻ ወደሚገኘው የኤምሬትስ አየር መንገድ ቢሮ በመሄድ ትኬት ከቆረጡ ልዩ ቅናሽ ያገኛሉ። እስከ የካቲት 21 2018 ድረስ የሚዘልቅ ቅናሽ ነው ማለት ነው። ይህንን እድል እንድትጠቀሙበት ተጋብዛቸዋል። የቅዳሜ ገበያ መሰናዶ የምዕራፍ 1 ተጠናቋል። ምዕራፍ 2 ከ4 ሰዓቱ ዜና በኋላ ይመጣል። ቅዳሜ ገበያ የቅዳሜ ገበያ የህዳር 17 2018 ረቡዕ መሰናዷችን ምዕራፍ 2 ተጀምሯል። እስከ 5 ሰዓት አብራችሁን እንድትቆዩ እንጋብዛለን። በ0911 477 44 ደውላችሁ አለዚያም አጭር የጽሁፍ መልእክት ልካችሁ ሀሳባችሁን አካፍሉን። በ0977 77 77 አጭር የጽሁፍ መልእክት ብቻ ላኩልን፣ እኛ እንደውላለን። 7545 የአህዶ ሬዲዮ የአጭር ጽሁፍ መቀበያ ቁጥር ነው። በዛም የምትልኩት ሀሳብ ይደርሰናል። እርስ በርሱ የሚናበብ የኤቲኤም ግብይት የማንኛውንም ባንክ የክፍያ ካርድ በየትኛውም ባንክ የኤቲኤም ገንዘብ ማውጣት የሚያስችል ነው። አንድ ሰው የክፍያ ካርዱን በመጠቀም በፈለገው ጊዜና ቦታ ባገኘው የትኛውም ባንክ ኤቲኤም ሄዶ ገንዘብ ማውጣት የሚችልበትን ተናባቢ ኤቲኤም እውን ያደረገው ኢቲስዊች ነው። እርስ በርሱ የሚናበብ የፖስ ግብይት ደግሞ የማንኛውንም ባንክ የክፍያ ካርድ በየትኛውም ፖስ ተጠቅሞ ግብይት ለማከናወን የሚያግዝ ነው። አንድ ሰው የክፍያ ካርዱን በመጠቀም በፈለገው ጊዜና ቦታ ባገኘው የትኛውም ባንክ ፖስ ላይ ክፍያ መፈጸም የሚችልበትን ተናባቢ ፖስ እውን ያደረገው ኢቲስዊች ነው። የአማራ ባንክ አክሲዮን ማህበር 4ኛ መደበኛ ጠቅላላ ጉባኤ እንግዲህ ሊካሄድ በዝግጅት ላይ ነው የሚገኘው። ጥቂት ቀናት ናቸው የቀሩት። ህዳር 20 2018 ከጠዋቱ 2 ሰዓት ጀምሮ ነው በሚሊኒየም አዳራሽ የሚካሄደው ማለት ነው። የባንኩ ባለ አክሲዮኖች እንድትካፈሉ ተጋብዛቸዋል። መካፈል የማትችሉ የማይሆንላችሁ ደግሞ እንግዲህ መፈረም የሚችል ሰው እንድትወክሉ ነው አማራ ባንክ የጋበዘ የሚገኘው ማለት ነው። ሊፈርምላችሁ የሚችል ሰው እንድትወክሉ ተጋብዛቸዋል። እንግዲህ በአማራ ባንክ የትኛውም ቅርንጫፍ ወይም በሰነዶች ማረጋገጫና ምዝገባ ጽህፈት ቤት ተገኝቶ እንዲፈርምላችሁ በማድረግ በመላተ ጉባኤው እንዲሟላ እገዛ እንድትሰጡ ነው እንግዲህ አማራ ባንክ እየጋበዘ የሚገኘው። የአማራ ባንክ የዳይሬክተሮች ቦርድ አባላትና ሰራተኞች ውክልና መቀበል አይችሉም። ፍሊንትስቶን በተለያየ የቦታ አማራጭ ሰፋፊና በርካታ ቤቶችን በገንብቶ በማስረከብ ይታወቃል። አሁን ደግሞ በቀጣይ አደይ በሻሌ ላይ የተገነቡ ቤቶች ሊያስረክብ በዝግጅት ላይ ነው የሚገኘው። ከ1250 በላይ ቤቶች ናቸው ሊረከቡ ለማስረከብ በዝግጅት ላይ የሚገኘው ማለት ነው። ይህንን እድል ተጠቀሙበት። ቤቶቹ የሚገኙበት የመኖሪያ አካባቢ ይለያል፣ ይመረጣል፣ ለምቷል። ሽያጩም ግንባታውም እየተጠናቀቀ ነው የሚገኘው። ጠንካራ የገዢዎች ማህበር የሚገኝበት ቦታ ነው። የተወሰኑ ቀሪ ቤቶች አሉ ሙሉ ለሙሉ ለገበያ የቀረቡ ማለት ነው። የግንባታውን ቦታ ጎብኝታችሁና አስፈላጊው መረጃ ወስዳችሁ የምትገዙበት እድል ተመቻችቷል። ዘወትር ሐሙስና ቅዳሜ በቀጥታ የግንባታውን ቦታ መጎብኘት ትችላላችሁ። በጉብኝቱ ወቅትም የ50 ሺህ ብር ቅናሽ የሚያስገኝላችሁ ኩፖን ይበረከትላችኋል። ኩፖኑን ለራሳችሁ ለጓደኞቻችሁ ወይም ለቤተሰብ ማስተላለፍ ትችላላችሁ። ቅድመ ክፍያ የሚባል ነገር የለም። በወር ከ74 ሺህ ብር ጀምሮ የባለ አንድ መኝታ ቤት መግዛት የምትችሉበት እድል ነው የተመቻቸው። በ8188 በመደወል ቀጠሮ ማስያዝ ይቻላል። ጎህ ቤቶች ባንክ ጎህ ሞባይል አፕ የተባለ የሞባይል መተግበሪያ በልጽጎ ለደንበኞቹ አቅርበዋል። የሂሳባቸውን ዝርዝር መከታተልና ማስተዳደር፣ ከባንክ ወደ ባንክ ወይም ወደ ቴሌብር ገንዘብ ማስተላለፍ፣ የአየር ሰዓት ለራሳችሁም ሆነ ለወዳጅ ዘመዶቻችሁ መግዛት፣ የየዕለቱን የውጭ ሀገራት ገንዘብ የምንዛሪ ተመን ለማወቅ የሚያስችል ነው። በአነስተኛ የኢንተርኔት ዳታ በላቀ ፍጥነት ትጠቀሙበታላችሁ። የዓለም አቀፍና የኢንሳን የደህንነት ደረጃ ያሟላ ነው። ጎህ ሞባይል አፕን
ከፕሌይ ስቶር በቀላሉ አውርዳችሁ በጊዜም በቦታም ሳትገደቡ እንድትጠቀሙበት እየጋበዘ ነው የሚገኘው። ቀደም ሲል እንግዲህ ምዕራፍ 1 ላይ ኢንዶኔዥያ የዓለም በህዝብ ብዛት የዓለም ትልቋ ከተማ መሆኗን ገልጸንላችኋል። ወደ 42 ሚሊዮን ህዝብ ነው የሚኖርባት ማለት ነው። ከዛ በኋላ ዳካ ተጠቅሳለች። በሶስተኛ ደረጃ የምትቀመጠው ቶኪዮ ጃፓን መሆኗን ገልጸንላችኋል። በ2050 በፈረንጆቹ አቆጣጠር ግን የባንግላዴሿ ዳካ በአንደኝነት ትቀመጣለች እየተባለ ነው የሚገኘው። እንግዲህ የዓለም የከተሜነት ሂደት 2025 ሪፖርት በተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ጉዳዮች መምሪያ ይፋ ሆኗል ማለት ነው። ይህም እንግዲህ በዓለማችን የሚገኙ ትልልቅ ከተሞች ቁጥር እየበረከተ ነው የሚገኘው። እንግዲህ በህዝብ ብዛት ነውና ከ10 ሚሊዮን በላይ ህዝብ የሚኖርባቸው ከተሞች ምን ያክል ናቸው የሚለውን ነገር ይፋ አድርጓል። 33 ከተሞች ሆኗል። እነዚህም እንግዲህ ከ1975 ወዲህ በ4 እጥፍ ጨምሯል የሚል መረጃ ነው እንግዲህ የወጣው ማለት ነው። እንደ አውሮፓውያን አቆጣጠር በ1975 የነበሩት እነዚህ ከ10 ሚሊዮን ህዝብ በላይ የሚኖርባቸው ከተሞች 8 ብቻ ነበሩ። አሁን ግን ወደ 33 እንደጨመሩ ነው እየተገለጸ የሚገኘው። ከነዚህ ውስጥ እንግዲህ እስያ 19 ከተሞቿ ከ33ቱ ትልልቅ ከተሞች መካከል ተጠቅሷል ማለት ነው። ጃካርታ፣ ዳካ፣ ቶኪዮ እና ሌሎች የተጠቀሱ ከተሞች አሉ። እንደ ኒው ዴልሂ ህንድ ማለት ነው። የቻይናዋ ሻንጋይ፣ የቻይናዋ ጓንዡ፣ የፊሊፒንስ ማኒላ እና የህንድ ኮልካታ እንደዚሁም ደግሞ የደቡብ ኮሪያ ሴኡል ተቀምጧል ማለት ነው። የግብጿ ካይሮም ወደ 32 ሚሊዮን ህዝብ ይኖርባታል። ይህም እንግዲህ ከ10 አንዷ እንድትሆን ነው ያደረጋት። የብራዚሏ ሳኦ ፓውሎም ትጠቀሳለች ማለት ነው። የናይጄሪያዋ ሌጎስም በጣም የህዝብ ብዛቷ ወደዛ ወደ ትልልቅ ከተሞች ተርታ ሊያስመደባት እየገሰገሰ መሆኑን የሚገልጽ መረጃ ነው የወጣው። ቅዳሜ ገበያን እየተከታተላችሁ የምትገኙት በዓለም አቀፍ ተቋማት ላይ የምዕራቡ ዓለም ተጽዕኖ እጅግ በጣም የበረታ ነው። በተለይ ደግሞ የአሜሪካ ተጽዕኖ በጣም ከፍተኛ መሆኑ ይታወቃል። ይህንን እውነታ ለመቀየር ነው እንግዲህ ደቡባዊ ተብሎ የሚጠቀሱ ሀገራት አሉ። ያው ሩሲያንም ደቡባዊ ንፍቀ ክበብ ብለው ይጠቅሷታል። በእርግጥ ደቡባዊት አይደለችም። በንፍቀ ክበብ ደረጃ ከታየ ሰሜናዊት ነች። ዞሮ ዞሮ ግን ወደ አውሮፓና አሜሪካ ያልሆኑ ሀገራት ደቡባዊ ንፍቀ ክበብ ተብሎ ይጠቀሳሉ። ቻይናን እኛንም ጨምሮ ማለት ነው። በጠቅላላ ደምስሰው ጠቅላላው ነው የሚጠሩንና እነዚህ አካባቢዎች ደግሞ የራሳችን ድርሻ ሊኖረን ይገባል። ለምሳሌ በዓለም የገንዘብ ድርጅት በዓለም አቀፉ የገንዘብ ድርጅት IMFና በዓለም ባንክ ላይ ያለን ድርሻ ከፍ ይበል የሚል ጥያቄ ይነሳል። ቀደም ሲል እንግዲህ እንደተጠቀሰው ቻይና ከጊዜ ወደ ጊዜ በዓለም አቀፉ የገንዘብ ድርጅት ላይ ያላት ድርሻ ከፍ እያለ ቢመጣም አሁንም የአሜሪካና የአውሮፓ ህብረት ተጽዕኖ የጎላ ነው። ይህ መቀየር አለበት የሚል እሳቤ እየጠነከረ እየገነገነ መምጣቱን እየገለጸልን ነበረ። ሙሉቀን ወንደሰን ቀሪ ሀሳብ ይኖረዋል። ማስታወቂያ ከሰማን በኋላ እናካፍላቸዋለን። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ ቅዳሜ ገበያ። አይ መርካቶ ቅድም እንዳነሳሁት እንግዲህ ባለፈው ጥቂት ቀናት ውስጥ በደቡብ አፍሪካ የዓለም አቀፉ የቡድን 20 አባል ሀገራት ስብሰባ ሲደረግ ነበር። የቡድን 20 አገራት ስብሰባ ሲባል በዓለም ላይ ትልቅ ኢኮኖሚዎች 20ዎቹ ትልቅ ኢኮኖሚዎች በአመታዊ ጥቅል ምርት ማለት ነው የሚጠቀሱበት ወይም የሚገናኙበት ነው። ይሄ ባለፉት 2 አስርት ዓመታት የመጣ ህብረት ነው ወይም ደግሞ በምንም የጋራ ስምምነት እና በሌሎች እንደ በተባበሩት መንግስታት እንደ መሳሰሉት የተለየ ማዕቀፍ የለውም። ግን እነኚህ ሀገራት የእኛ ድምፅ ለዓለም ወሳኝ ነው፣ ለመጥፎም
አይፈጥሩም ማለት ነው እና እኛ ተገናኝተን በኢኮኖሚ በፖለቲካው በመሳሰለው የምናደርገው ውይይት እና የምናሳልፈው ውሳኔ የዓለምን ሁኔታ የሚያስተካክል ስለሆነ ተገናኝተን እንምከር የሚል አይነት ማህበር ነው። በዚህ ማህበር ውስጥ እንግዲህ ቅድም እንዳልኩት በጋራ ስምምነት የተደረገበት ማህበር አይደለም፣ በመቀራረብ የሚደረግ ነው። ከዚህ ጋር ተያይዞ የተለያዩ የቡድን አባል ሀገራት በተለያዩ ዓለም የሚገኙ ማለት ነው እየተገናኙ ይመካከራሉ። በወቅታዊ ሁኔታዎች ላይ የተለያዩ አቋሞችንም ይወስዳሉ። ለዓለም ኢኮኖሚ መረጋጋት ትልቅ ሚናም ለመጫወት እድል የፈጠረ ነው። እንደሚታወሰው ኢትዮጵያ የብድር ሽግሽግ ራሱ በቡድን 20 ላይ የተነሳ ጉዳይ እንደሆነ የሚታወስ ነው። ከዚህ ጋር ተያይዞ ምናልባት ደቡብ አፍሪካም አባል ስለሆነች እንግዲህ በዚህ መድረክ ላይ መሳተፍ ችላለች። አፍሪካም እንደ አህጉር እንግዲህ በዚህ መድረክ ላይ መሳተፍ ከጀመረች ጥቂት ዓመታት አስቆጥራለች። አልፎ አልፎ የሌሎች ሀገራት መሪዎችም ይጋበዛሉ። ምንም እንኳን እንደ ሌሎቹ ሀብታም ባይሆኑም ይጋበዛሉ። የተጽዕኖ አቅማቸው የታየ ቀደም ሲል የኢትዮጵያ መሪዎች የአፍሪካ ድምጽም በመደረግ ስለሚቆጠሩ በተለያየ ጊዜ ሲጋበዙ ይስተዋላል። ያው እንዳልኩት ግን የቡድን 20 አባል አገር አይደለችም ኢትዮጵያ። አሁንም ጠቅላይ ሚኒስትሩ ከብዙ ቆይታ በኋላ ኢትዮጵያ በዚህ መድረክ መታየት ትችላለች። በእርግጥ አዘጋጁም ሀገር የመጋበዝ መብት እንዳለው የሚታወስ ነው። ቅድም እንዳልኩት የስምምነት መድረክ ስላልሆነ ማለት ነው። ደቡብ አፍሪካ የኢትዮጵያን ጋብዛ ጠቅላይ ሚኒስትሩ እንግዲህ ልኡካቸውን ይዘው ከፍተኛ የመንግስት ባለስልጣናትን ይዘው ደቡብ አፍሪካ መክረማቸው የሚታወስ ነው። የሆነው ነው እንግዲህ ለኢትዮጵያ ትልቅ እድል ነው። በተለይ የተለያዩ አጋሮችን ከማግኘት አንጻር የዓለም አቀፍ የገንዘብ ድርጅት ኃላፊንም ማግኘታቸው ተጠቅሷል። በዚህ መድረክ ላይ የቻይና ጠቅላይ ሚኒስትር ያነሷቸውን አንዳንድ ሀሳቦች እየጠቀስን ነበር። እንግዲህ የቻይናው ጠቅላይ ሚኒስትር በመድረኩ ላይ ሊ ቆየንግ የሚባሉት የቻይና ጠቅላይ ሚኒስትር ወይም ደግሞ ከፕሬዚዳንቱ ቀጥሎ ከሺ ጂንፒንግ ቀጥሎ እንግዲህ አገራቸውን በመምራት ትልቅ ቦታ እንዳላቸው የሚጠቀሱ ሰው ናቸው። እሳቸው ነበሩ መድረኩ ላይ የተገኙትና እሳቸው የዓለም የተቋም ሁኔታ መልክ ሊይዝ ይገባል፣ አዳጊ ኢኮኖሚዎችን ያካተተ መሆን አለበት፣ ቻይናም የበኩሏን ትጫወታለች፣ በአፍሪካ ኢንዱስትሪያላይዜሽን እንዲስፋፋ እንፈልጋለን፣ እንደዚሁም ደግሞ ወደ ቅነሳም እንዲደረግ ለአፍሪካ የአፍሪካ አገራት የተበለጠ ድምጽ ያገኙ፣ ሌሎች አዳጊ ሀገራትም የበለጠ ድምጽ ያገኙ የሚል ነገር አንስተዋል። ከዛ በተጨማሪ ደግሞ የዓለም ተዋናያን አሁን አንድ ብቻ አይደለም፣ የበላይ አንድ አይደለም፣ ብዙ ሀያላን አገራን አለን በዓለም ላይ የሀያላን አገራት መጠን ጨምሯል። ስለዚህ በጋራ የምንወስነው ነገር ነው ለዚች ዓለም የሚበጀው። ባለፉት ጥቂት አስርተ ዓመታት የተወሰኑ አገራት ይበልጡንም አሜሪካ ከፍተኛውን ድምጽ በማግኘት ወይም ደግሞ አያል አገር ሆና በመውጣት ነጥራ በመውጣት የፈላጭ ቆራጭ ሚና ስትጫወት ነበር። ወይም ደግሞ ዩኒላተራሊዝም ተግባራዊ ሲደረግ ቆይቷል። አሁን ግን እያደግን የመጣን ሀገሮች ድምጻችን ይሰማ የሚል ነገር እያነሱ ነበረ። ከዚህ ጋር ተያይዞ የጠቀሱት የዓለም ባንክ፣ የዓለም አቀፍ የገንዘብ ድርጅትና የዓለም ንግድ ድርጅት ላይ ለውጥ ይደረግ የሚል ነገር እያነሱ ነበረ። ቅድም ሳነሳ የዓለም አቀፉን የገንዘብ ድርጅት የአይኤምኤፍን እንግዲህ ማሻሻያ እየጠቀስኩ ነበረ። እንግዲህ ቻይና በነገራችን ላይ ከዚህ በፊትም ይሄ ጉዳይ እየተነሳ መጥቷል። በዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቅድም እንዳልኩት አገራት በኢኮኖሚ እድገታቸው ላይ የራሳቸውን እንግዲህ እድል ከመፍጠር ባለፈ ከሌሎችም ጋር በጋራ በመስራት በመበደር በማበደር የኢኮኖሚ ማሳደግ ሂደት ውስጥ ይሳተፋሉ። ይሄ የተለመደ አሰራር ነው እንደ አገር ቢታይ ማለት ነው እና በአንድ ሀገር ውስጥ ግለሰቦች ወይም ደግሞ ኩባንያዎች እንደሚያደርጉት አይነት እንቅስቃሴ ማለት ነው። አገርም እንደ ግለሰብ ተቆጥሮ በሌሎች ተቋማት ውስጥ ወይም ከሌሎች ግለሰቦች ጋር አገርን ሌላ አገርን ብንጠራ ወይም ደግሞ ባለብዙ ተቋማትን መልቲላተራል ኢንተርናሽናል ኦርጋናይዜሽንስ እንደምንለው አይነት ማለት ነው ከእነሱ ጋር አብሮ መስራት እንግዲህ እንቅስቃሴ ይደረጋል። በዚህ መድረክ እንግዲህ የአገራት አሁን ለምሳሌ በዓለም አቀፉ የገንዘብ ድርጅት ላይ አሜሪካ ወደ 17.4 በመቶ ኮታ አላት። እንግዲህ ኮታ ማለት ድምጽ መስጠት ማለት ነው። ወይም ደግሞ ድርሻዋ የአክሲዮን ድርሻዋ ወደ 17.4 በመቶ ነው። ጃፓን በመጠኑ ጭማሪ ታሳያለች። በሁለተኛ ደረጃ 6.47 በመቶ አካባቢ ነው ያላት። ቻይናም እንደዚሁ 6.407 በመቶ ነው ያላት ወይም ደግሞ 6.4 አካባቢ ብቻ ነች ማለት ነው ቻይና። ስለዚህ በሶስተኛ ተቀምጣለች። ጀርመንን 5.6 አካባቢ፣ እንደዚሁ ፈረንሳይ 4.3 አካባቢ፣ እንደዚሁም ብሪታንያ 4.3 አካባቢ ድርሻ ይዘው እስከ 6 ያለውን ይከተላሉ። ከዚህ ውስጥ ስናይ 6 ሀገራትን ጠቅሰናል። ከ6ቱ ሀገራት
አምስቱ አገራት ወደ 35% ለዛውም ከ38% አካባቢ ድምጽ አላቸው ቻይናን ሳይጨምር። ስለዚህ እነኚህ 5 አገራት ብቻ እንኳን 1/3ኛውን ድምጽ የመያዝ አላቸው በዓለም አቀፍ የገንዘብ ድርጅት ውስጥ። ቅድም እንደጠቀስኩት የአውሮፓ ህብረት ብቻውን ወደ 32% አካባቢ ድምጽ አለው። አሜሪካ ሲጨመርበት የሁለቱ ድምጽ ብቻ ወደ ግማሽ ይደርሳል። ሌሎች አጋር አገራትን ስንጨምር ለምሳሌ ጃፓን፣ አውስትራሊያ የመሳሰሉ የምዕራቡ አገራት ተብለው የሚጠቀሱ አገራት የምዕራቡ ዓለም ይባል እንጂ እንደሚታወቀው የግድ አገራቱ በምዕራቡ አቅጣጫ ተቀምጠዋል ማለት አይደለም። የእሳቤው ሁኔታ በምዕራቡ አቅጣጫ ላሉ ዓለም አገራት የቀረቡ ሀሳቢዎችንም እዛ ውስጥ ስለሚከተት ተብሎ በመውሰድ ይቻላል። በምስራቁ ዓለም ኖረው እንግዲህ የምዕራቡና ዓለም ሀሳብ የማያራምዱ አገራት ሊኖሩ ይችላሉ። የሆነ ሆኖ እንግዲህ እነኚህ አገራት ከፍተኛ ድምጽ አላቸው በአይኤምኤፍ ውስጥ። ስለዚህ እነ ቻይና ብዙ ድምጽ የላቸውም። በተመሳሳይም እንደዚሁ የዓለም ባንኩን እንግዲህ ዓለም ባንክ ግሩፕ በመባል ነው የሚታወቀው። ዓለም ባንክ ግሩፕን ከመሰረቱት መካከል ከዚህ በፊት ዛሬ ዓመት አካባቢ የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ ጠቅላላ ጉባኤ ሲደረግ ስለነኚህ ዓለም አቀፍ ተቋማት አመሰራረት ስጠቅስ ነበር። እንግዲህ የሁለተኛው ዓለም ጦርነት ካበቃ በኋላ የተመሰረቱ ወይም ደግሞ ማብቂያው ላይ የተመሰረቱ ዓለም አቀፍ ተቋማት መሆናቸው ይታወቃል። የብሬተን ውድስ ተቋማት በመባል ይታወቃሉ። በአነስተኛ ከተማ በተደረገ በዚህ ብሬተን ውስጥ በተደረገ ስብሰባ የተቋቋሙ መሆኑ የሚታወስ ነው። ከዛ ጋር ተያይዞ እንግዲህ በዓለም ባንክ ውስጥ የተለያዩ ድርጅቶች አሉ። ያኔ ወቅቱ የዓለም ጦርነት ተከናውኖ ብዙ ውድመት የደረሰበት ወቅት እንደነበረ ይታወቃልና ከዛ ጋር ተያይዞ እንግዲህ የዓለም ባንክ ሲመሰረት በመሰረቱም መልሶ ለመገንባት የሚል ነውና የዓለም ባንክ ለመልሶ ግንባታና ለልማት የሚባል ለምሳሌ አንድ አሁን ራሱን የቻለ ተቋም አለው። ይህም እንግዲህ ኢንተርናሽናል ባንክ ፎር ሪኮንስትራክሽን ኤንድ ዴቨሎፕመንት የሚባል አለ በዓለም ባንክ ውስጥ። አያላን ሀገራት በዋናነት በነገራችን ላይ ከዚህ ተቋም ነው የሚበደሩት። እንደዚሁም ደግሞ ኢንተርናሽናል ዴቨሎፕመንት አሶሲዬሽን ወይም ደግሞ ኢዳ በመባል የሚታወቀው እኛ ከዓለም ባንክ ስንበደር ብዙውን ጊዜ የምንበደረው በአይዳ በኩል መሆኑ ይታወቃል። ከዛ በተጨማሪ ደግሞ እንግዲህ ሚጋ የሚባለው አሁን ምናልባት የኢኮኖሚ ማሻሻያ ተግባራዊ ሲደረግ የዛሬ ዓመት ከ6 ወር አካባቢ እንደምናስታውሰው በሚጋ በኩልና በአይኤፍሲም በኩል ኢትዮጵያ ድጋፍ አግኝታለች። ሚጋ መልቲላተራል ኢንቨስትመንት ጋራንቲ ኤጀንሲ በመባል የሚታወቀውና ኢንተርናሽናል ፋይናንስ ኮርፖሬሽን የሚባለው በተለይ ደግሞ ይሄኛው የግል ኩባንያዎች በይበልጥ ተሳትፎ የሚያደርጉበትና ገንዘባቸውን ትልልቅ ኩባንያዎች ለአገራት ወይም ደግሞ ለኩባንያዎች ብድሩን በብዛት የሚሰጠው ለግል ኩባንያዎች ነው። በዚህ መስክ እነኚህ 4 ተቋማትን ነው የያዘው የዓለም ባንክ። የእያንዳንዳቸው ተቋማት ውስጥ የድምጽ ድርሻና የአክሲዮንም ድርሻ ወይም ደግሞ የባለ ድርሻነት መጠን አለ። በዚህ ውስጥ ስናይ የምዕራቡ ዓለም ገኑ ነው የሚወጣው። ለምሳሌ በአይኤፍሲ ኢንተርናሽናል ፋይናንሻል ኮርፖሬሽን ላይ ለምሳሌ ስናይ የዓለም ድርሻን የዓለም ተቋማትን ድርሻ ወይ አገራትን ድርሻ ብናይ አሜሪካ ወደ 17.2% አካባቢ ድርሻ አላት። ጃፓን ወደ 7.1% ድርሻ አላት። ጀርመን ወደ 5%፣ ፈረንሳይ 4.7%፣ እንደዚሁም ደግሞ ብሪታንያ ወደ 4.7% ተመሳሳይ ነው ከፈረንሳይ ጋር። ቀጥሎ ቻይና ነው የሚገኘው። ቻይና 2.9% ነው ያላት። ዓለም ባንክ የአይኤፍሲ ክንፍ ላይ ማለት ነው ወይም ደግሞ የግሉ ዘርፍ ክንፍ በመባል የሚታወቀው ማለት ነው። በሚጋ ደግሞ መልቲላተራል ኢንቨስትመንት ጋራንቲ ኤጀንሲ ላይ ደግሞ አሜሪካ እንደዚሁ ወደ 15% አላት። ጃፓን እንደዚሁ፣ ጀርመን፣ ፈረንሳይ እና ብሪታንያ 4% አካባቢ ይዘው ከ1 እስከ 4 ያለውን አሉ። ቻይና እዚህ ጋርም አሁን 2.6% ነች። በዛ እንደዚሁ ስንቀጥል ይሄ የሪኮንስትራክሽን እና ዴቨሎፕመንት ብለን የጠቀስ ነው በአብዛኞቹ ሀብታም ሀገሮች የሚበደሩበት የዓለም ባንክ ክንፍ ደግሞ አሜሪካ ወደ 16% አካባቢ፣ ጃፓን ወደ 7%፣ ቻይና እዚህ ላይ ወደ 6% አካባቢ የሚጠጋ ድርሻ አላት። እንደዚሁ ጀርመን፣ ፈረንሳይና ብሪታንያ 4 አካባቢ ሁሉም ይዘው ይከተላሉ። ይሄ ተቋም ቅድም እንደጠቀስኩት ሀብታሞቹን አገራት የሚያበድረው ነው። የብድር መጠኑ በጣም ከፍ ሊል ይችላል። እንደዚሁ ደግሞ የወለዱ መጠን የፎይታ ጊዜ የመሳሰለው ድሀ ተኮር የሆነ አይደለም። ከፍ ያለ ወለድ ያለው በአጭር ጊዜ የሚከፈል የመሳሰሉ አይነት የብድር አይነቶች የሚሰጡበት ነው። ኢትዮጵያ የምትበደርበት ደግሞ ይሄ አይዳ የምንለው ወይ ደግሞ ኢንተርናሽናል ዴቨሎፕመንት አሲስታንት በመባል የሚታወቀው ድሀ ሀገራት የሚበደሩበትና አብዛኞቹ ድሀ ሀገራት እንግዲህ እዚህ ላይ ነው የሚተራሱት። ወደ 43 የሚሆኑ ተበዳሪ አገራት አሉ እዚህ ውስጥ ኢትዮጵያን ጨምሮ። የእነሱ ድርሻ በነገራችን ላይ 43ቱ አገራት ሲደማመር 15% አካባቢ ነው። አሜሪካ ብቻዋን ግን 10% ድርሻ ነው እዚህ ላይ ያላት። ጃፓንን ስንጨምር ወደ 8.5% አላ። ስለዚህ ጃፓንና
አሜሪካ ብቻ የሚይዙት ድርሻ የ43ቱን አገራት ድርሻ ሁሉ የሚበልጥ ነው። ዩናይትድ ኪንግደም ወይም ደግሞ ብሪታንያ እዚህ ላይ ወደ 7% አካባቢ ድርሻ አላት። ጀርመን እንደዚሁ ወደ 5.4% ድርሻ አላት። ፈረንሳይ ወደ 4% አካባቢ፣ ቻይና 6ኛ ሆና 2.5% አካባቢ ድርሻ አላት። እንግዲህ እነኚህ ሁለት ተቋማት ላይ ያለው ነገር ስናነሳ አሁን ቻይና ማሻሻያ እየጠየቀች ነው የምትገኘው። አክሲዮን ገዝታ ማሻሻል እኮ ትችላለች የሚሉ እሳቤዎች ሊነሱ ይችላሉ። ግን ሁኔታው ምንድነው? የእነኚህን ተቋማት ሲመሰርቱ የመሰረቱት የበላይ አገራት ድሮንም እና አሜሪካና የምዕራብ አውሮፓ አገራት መሆናቸው የሚታወሰውና ከዚህ ጋር ተያይዞ እነኚህ አገራት ሰፍተውታል፣ ህጉን ሰፍተውታል። ያም ማለት ምንድነው? ማንም ተነስቶ አክሲዮን ይጨምርልኝ ማለት አይችልም። ከዚህ ጋር ተያይዞ ሁልጊዜ ሪፎርም ይደረግ ወይም ደግሞ ኮታ ክለሳ ይደረግ፣ የኮታ ሪቪዥን ይደረግ የሚሉ ጉዳዮች በየጊዜው ይነሳሉ። በ2010 ላይ በተለይ ደግሞ በዋናነት ከ2010 እንደ አውሮፓውያን አቆጣጠር አንስቶ የኮታ ክለሳ መደረግ ተጀምሯል፣ ወይም ደግሞ የድርሻ ክለሳ እየተደረገ ነው የሚገኘው። አሁን 16ኛው የኮታ ክለሳ እየተደረገ ነው የሚገኘው። በነገራችን ላይ በየ5 ዓመቱ ድሮም ቢሆን ዓለም አቀፉ የገንዘብ ድርጅት ኮታውን ለመከለስ አቅዶ ነው ወደ ስራ የገባው። ያም ማለት ምንድነው? የዓለም ኢኮኖሚ ተለዋዋጭ ነው፣ የሀገራት ኢኮኖሚ እድገትም ተለዋዋጭ ነው። ለምሳሌ አንዳንዱ በጣም በፍጥነት ሊያድግ ይችላል። ድሮ ሀብታም የሚባሉትን ሀገራት አዳዲስ የሚመጡ ሀገራት በአመታዊ ጥቅል ምርት ምናምን ሊበልጧቸው ይችላሉ። ለምሳሌ እነ ቻይናን እነ ህንድን የመሳሰሉትን ኢንዶኔዥያ፣ ቱርክ የመሳሰሉትን ብንጠቅስ እያደጉ ነው ያሉት። ከዚህ በፊት ከነበራቸው ይዞታ አንጻር ጭማሪ እያሳዩ ነው የሚገኘው። ከአመታዊ ጥቅል ምርት ድርሻ አንጻር ቅድም እንደጠቀስኩት ቻይና እንኳን ከአመታዊ ጥቅል ምርቷ በ1980 ከነበራት 2% የዓለም ድርሻ አሁን 2008 ላይ ለዛውም ወደ 12% አድጋለች። እንግዲህ 10% አካባቢ ጭማሪ ያሳየችበት መሆኑን መጥቀስ ይቻላል። አሁን ላይ 25 ነው። ምን ያህል ከፍ ያለ ድርሻ እንደሚኖራት የሚታወቅ ነው። በዓለም ሁለተኛ ግዙፍ ኢኮኖሚ መሆኗ የሚታወቅ ነው። በቅርብ ጊዜም አሜሪካን የምትበልጥ መሆኑ የሚታወቅ ነውና እነኚህ አገራት አሁን የዓለም መድረክ ላይ ትልልቅ ቦታ አላቸው፣ ወይም ደግሞ በዓለም ኢኮኖሚ ላይ ትልቅ ሚና የሚጫወቱ ናቸው። የእነሱንም ያካተተ ይሁን ኮታው የሚል ነገር ይነሳል። ከዛ ጋር ተያይዞ ግን እድገት መጠኑ ሊከል ይችላል። አሁን አሜሪካ የእኩል ድምጽ ይኑራቸው የሚለውን ነገር ላትቀበል ትችላለች። አሁን ላይ አሜሪካ ወደ 18% አካባቢ በሁለቱም ተቋማት ላይ ድርሻ እንዳላት ነው ማለት እንግዲህ ወደ 1/5 የሚሆነው ድርሻ ወደ አሜሪካ ያጋደለ ነው በሁለቱ ተቋማት ላይ። ያ ማለት ምንድነው? በጠቅላላ ጉባኤ ላይ ወይም ደግሞ በቦርድ ስብሰባ ላይ ድምጿ ይበልጥ ተሰሚ ነው። የሷ የምትለው ድምጽ ነው የሚሰማው። ስለዚህ አሁን እኛ ከዓለም አቀፉ ተቋም አይኤምኤፍና የዓለም ባንክ ብድር ስናገኝ የአሜሪካንና የብሪታንያ ወይም ደግሞ ሌሎች የምዕራቡ ዓለም አገራትን ይሁንታ ማግኘት ይበልጥ ያስፈልገናል የሚለውን መረዳት ይቻላል። ስለዚህ ይህንን የተረዳው የኢትዮጵያ መንግስት ባለፈው እንግዲህ የዓለም አቀፉ የገንዘብ ድርጅትና የአይኤምኤፍ ጠቅላላ ጉባኤ በቅርብ ጊዜ ባለፈው ወር ሲደረግ የብሔራዊ ባንክ አዲሱ ገዢ ካነሷቸው ነገሮች አንጻር ይሄ የኮታ ድልደላው ይከለስልን የሚል ነገር እሳቸው አንስተው ነበረ። በእርግጥ የኢትዮጵያን አይነት ሀገራት የሚያነሱት ይሄ ክለሳ በየ5 ዓመቱ የሚደረገው በአመታዊ ጥቅል ምርት ድርሻ አንጻር የሚደረግ ክለሳን ሳይሆን ስር ነቀል የሆነ ለውጥ ይደረግበት የሚለው ነው። ቻይናም አሁን እያነሳች የምትገኘው ይሄንን ነው። በዛኛው መልኩ ድርሻዋ እያደገ ነው የመጣው። በነገራችን ላይ በ2010 በተወሰነው ውሳኔ መሰረት የኮታ ድልድል ውሳኔ መሰረት ቻይና በከፍተኛ ሁኔታ ኮታው አድጎ ከፍ ያለ ቦታ እንድትይዝ ማድረግ ያስቻላት መሆኑ የሚታወስ ነውና ከዚህ በፊትም እንግዲህ ስንጠቅሰው ነበረ ባለፈው ጥቂት ቀናት ውስጥ ይህን ጉዳይ ማንሳቴን አስታውሳለሁኝ። ከዛ አንጻር ነው የቻይና ድርሻ ከፍ ብሎ እየመጣ የታየው ማለት ነውና ከዚህ አኳያ ያ ብቻ በቂ አይደለም። ባለፈው እንግዲህ ምናልባት 4% አካባቢ ነበረች ከ2010 በፊት ቻይና ድርሻዋ የነበረው የድምጿ መጠን በዓለም አቀፉ የገንዘብ ድርጅት ወደ 4% አካባቢ ነበርና የ2010 የኮታ ክለሳ ተግባራዊ የተደረገው በ2016 ነበር ተግባራዊ የተደረገው። ክለሳው የተደረገው በ2010 ቢሆንም ማለት ነውና ወደ 6% አካባቢና ከዛ በላይ ሆኗል። ግን እንዲያም ሆኖ አሁንም በሌሎች ሀገራት ድርሻ ይበለጣል፣ በጃፓንና በአሜሪካ ማለት ነው። ሌሎቹም ሀገራት ቀላል ድምጽ የላቸውም። አሁን ቻይና አዳጊ ሀገራት ይበልጥ ድምጽ ያገኙ በእነኚህ ቦታዎች ላይ የውሳኔ ሚናቸውም ከፍ ይበል የሚል ነው እንግዲህ ትልቁ ጥያቄ። ከዚህ ጋር ተያይዞ ነው እንግዲህ አሁን ላይ ለውጥ እየተፈለገ የሚገኘው። በዚህ ጉዳይ ላይ በቀጣዮቹም ጊዜ በስፋት የምንሄድበት ነው። ቻይና ይህንን ሀሳብ ማንሳት ከጀመረች ጥቂት ዓመታት አልፏታል። አሁን ላይ እንግዲህ በተለይ ደግሞ የአሜሪካ የንግድ ጦርነት እና የታሪፍ ጉዳይ እያየለ ከመምጣቱ ጋር ተያይዞ ያነሳችው የሰሞኑ ጨዋታ መሆኑ ሊጠቀስ ይችላል። ምናልባት የዓለም ንግድ ድርጅትን ሁኔታ ወይም ደግሞ
የተቋሙን ሉዓላዊነት ከማስጠበቅ አንጻርም ሊነሳ የሚችል ጉዳይ ሊሆን ይችላል። በቀጣይ ጊዜያት እነኚህን መሰል ጉዳዮች እያየን እንቀጥላለን። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ። ቅዳሜ ገበያ አይ መርካቶ ከውጭ ሀገር የሚላክሎትን ገንዘብ በአማራ ባንክ በኩል ይቀበሉ። በዌስተርን ዩኒየን፣ ሪያድ፣ ሀብሽልና ኢትዮ ዳሽ የሚላክሎትን ገንዘብ ወደ አማራ ባንክ ገብተው ከመነዘሩ አለዚያም በእጁ የሚገኘውን የውጭ ሀገር ገንዘብ ወደ ባንኩ ጎራ ብለው ሲመነዝሩ ተጨማሪ የ5 ብር ጉርሻ አለ። መልካም መስተንግዶ ይጠብቆታል። ደንብና ሁኔታዎች ተፈጻሚነት ይኖራቸዋል እያለ ነው አማራ ባንክ። የቅዳሜ ገበያን መሰናዶ ነው እየተከታተላችሁ የምትገኙት። እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። እርስ በርሱ የሚናበብ የፖስ የኤቲኤም ግብይት ማለት የማንኛውንም ባንክ የክፍያ ካርድ በየትኛውም ባንክ ኤቲኤም ላይ ገንዘብ ማውጣት የሚያስችል ነው። አንድ ሰው የክፍያ ካርዱን በመጠቀም በፈለገው ጊዜና ቦታ ባገኘው የትኛውም ባንክ ኤቲኤም ገንዘብ ማውጣት እንደሚችልበትን ተናባቢ ኤቲኤም እውን ያደረገው ኢቲስዊች ነው። እርስ በርሱ የሚናበብ የፖስ ግብይት የማንኛውንም ባንክ የክፍያ ካርድ በየትኛውም ፖስ ተጠቅሞ ግብይት ማከናወን ሲያስችል ነው። አንድ ሰው የክፍያ ካርዱን በመጠቀም በፈለገው ጊዜና ቦታ ባገኘው የትኛውም ባንክ ፖስ ላይ ክፍያ መፈጸም የሚችልበትን ተናባቢ ፖስ እውን ያደረገው ኢቲስዊች ነው። ፍሊንትስቶን በቀጣይ ከሚያስረከባቸው ፕሮጀክቶች ውስጥ ትልቁ የአደይ በሻሌ ነው። ከ1250 በላይ አባወራዎችን ይዟል። የመኖሪያው አካባቢው ይለያል፣ ይመረጣል፣ ለምቷል። ሽያጩን ግንባታውም እየተጠናቀቀ ይገኛል። በዚህ ጠንካራ የገዢዎች ማህበር በሚገኝበት ቦታ የሚገኙ የተወሰኑ ቀሪ ቤቶች ለሙሉ ለሙሉ ለገበያ ወጥቷል። ገዢዎች የግንባታውን ሂደት ጎብኝተውና አስፈላጊውን መረጃ ወስደው ግዢ መፈጸም ይችላሉ። ዘወትር ሐሙስና ቅዳሜ በቀጥታ የግብይት ቦታ የግንባታ ቦታ ግብይት ይኖራል። የ50 ሺህ ብር ቅናሽ የሚያስገኝ ኩፖን ይበረከታል። ኩፖኑን ለራሶ ለጓደኛው ወይም ለቤተሰቡ ማስተላለፍ ይችላሉ። በወር ከ74 ሺህ ጀምሮ ለባለ አንድ መኝታ ክፍያ መፈጸም ይቻላል። ቀጠሮ ለመያዝ በ8188 አሁኑኑ እንዲደውሉ እንግዲህ ፍሊንትስቶን እየጋበዘ ነው የሚገኘው። ጎህ ቤቶች ባንክ ጎህ ሞባይል አፕ የተባለ የሞባይል ባንኪንግ መተግበሪያ በልጽጎ ለደንበኞቹ አቅርቧል። የሂሳባቸውን ዝርዝር መከታተልና ማስተዳደር፣ ከባንክ ወደ ባንክ ወይም ወደ ቴሌብር ገንዘብ ማስተላለፍ፣ የአየር ሰዓት ለራሳችሁም ሆነ ለወዳጅ ዘመዶቻችሁ መግዛት፣ የዕለቱን የውጭ ሀገራት ገንዘብ የምንዛሬ ተመን ለማወቅ የሚያስችል ነው። በአነስተኛ የኢንተርኔት ዳታ በላቀ ፍጥነት ትጠቀሙበታላችሁ። የዓለም አቀፍና የኢንሳን የደህንነት ደረጃ ያሟላ ነው። ጎህ ሞባይል አፕን ከፕሌይ ስቶር በቀላሉ አውርዳችሁ በጊዜም በቦታም ሳትገደቡ እንድትጠቀሙበት እየጋበዘ ነው የሚገኘው። ኢትዮጵያ የዓለም ንግድ ድርጅት አባል በመሆን ሂደት ላይ ትገኛለች። ሕጓንም ከዓለም አቀፍ አሰራር ጋር የተስማማ አድርጋ ማውጣት ይኖርባታል። ይህንን መነሻ በማድረግም አንድ የቁጥጥር መመሪያ መዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር ይፋ አድርገዋል። አስመጪዎች ወደ ሀገር ውስጥ የሚያስገቡትን ምርት የኢትዮጵያን አስገዳጅ ደረጃ ያሟላ መሆኑን አስቀድመው ማወቅና መለየት ይኖርባቸዋል። በሰው ጤናና በንብረት ላይ ሊደርስ የሚችልን ጉዳት ለማስቀረት ምርቱን ከማስገባታቸው በፊት እንዲያሳውቁ ያስገድዳል። ይህንን ተግባራዊ ለማድረግ ዓላማ ያደረገ ረቂቅ መመሪያ እየተዘጋጀ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በኢትዮጵያ ደረጃዎች አዋጅ ቁጥር 1343 ዝባር 2016 ከተካተተው ድንጋጌ መካከል የሀገሪቱን ገቢና ወጪ እቃዎች ጥራት ቁጥጥር መከታተል የሚያስችል ስርዓት መዘርጋት አንዱ እንደነበር ይጠቅሳል። በንግድና ቀጠናዊ ትስስር ሚኒስቴር የቅርንጫፍ ጽሕፈት ቤቶች ማስተባበሪያ መሪ ስራ አስፈጻሚ
አቶ ኢያሱ ስምኦን ለሪፖርተር የገለጹት ነገር አለ። የአስመጭነት ፈቃድ ያለ ሰው ያለምንም መስፈርት ወደ ሀገር ውስጥ ምርት የሚያስገባበት እና ቁጥጥሩ እዚህ የሚደረግበት አሰራር አሁን አስፈላጊ አይደለም። ምክንያቱም መመሪያው ከወጣ በኋላ አስመጪዎች ወደ ሀገር ውስጥ ከማስገባታቸው በፊት ምን አይነት ምርት ማስገባት እንደሚፈልጉ በማን ኩባንያ እንደተመረተና ከየት ሀገር እንደሚመጣ ዓለም አቀፍ የጥራት ምርት ጥራት ያሟላ መሆኑን የሚገልጽ ምስክር ወረቀት መያዝ ይጠበቃል ብለዋል። ወደ ሀገር ውስጥ በሚገቡ ምርቶች ላይ ምርቶች ምዝገባ ስርዓት አማካኝነት ለንግድና ቀጠናዊ ትስስር ሚኒስቴር አስቀድሞ እንዲያሳውቁ ለማድረግ መታቀዱን ነው የገለጸው። ኢትዮጵያ ለመሆኑ ምን ያህል ምርቶች ታስገባለች? ከነዚህ ውስጥ ደግሞ አስገዳጅ ደረጃ ያላቸው ምን ያህል ናቸው የሚለውን እንግዲህ ወደ በኋላ ሰዓት የሚኖረን ከሆነ ልናካፍላችሁ እንሞክራለን ማለት ነው። የቅዳሜ ገበያን መሰናዶ ነው እየተከታተላችሁ የምትገኙት። ይህንን መሰናዶ ከጥቂት ሰዓታት በኋላ በቅዳሜ ገበያ የቴሌግራም ገጽ ላይ ታገኙታላችሁና ያኔ እንግዲህ መከታተል ማዳመጥ ትችላላችሁ። በዚህ ሰዓት ጊዜው ባይኖራችሁ ማለት ነው። የአዋጭ ገንዘብ ቁጠባና ብድር ህብረት ስራ ማህበር የዋና ስራ አስፈጻሚ አቶ ዘሪሁን ሸለመን ባልደረባችን አለምሰገድ እስጢፋኖስ አነጋግሯቸው ነበረ። ከማህበሩ እንቅስቃሴ ጋር በተያያዘ እንግዲህ ምዕራፍ 1 ላይ የተወሰነውን አስደምጠናቸዋል። ቀሪ ሀሳቦች ይኖራሉ። ማስታወቂያ ከሰማን በኋላ ውይይቱ ይቀጥላል። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ ቅዳሜ ገበያ አይ መርካቶ ከስታንዳርድ ኢንሹራንስ ጋር ተፈራርማችኋልና እንደው የዚህ ፊርማ ዓላማ ምንድነው? ተቋሙንስ ምን ተጠቃሚ ያደርገዋል? እንግዲህ ስታንዳርድ ኢንሹራንስ የአዋጭ እህት ካምፓኒ ነው ወይም ልጅ ነው፣ በአዋጭ የተወለደ ነው። ምክንያቱም እኛ ለአባላቶቻችን የክሬዲት ላይፍ ኢንሹራንስ አለን እንሰራ ነበረ። ምንድነው አባሉ ሲበደር 1% ያስቀምጥና ችግር በሚደርስ ጊዜ እሱ ተጠራቅሞ ለምሳሌ 5 ሚሊዮን ብር የተበደረ ሰው ቢሞት እና 1 ሚሊዮን ቆጥቦ ተበድሮ ከሆነ 1 ሚሊዮኑን ለቤተሰቡ ይመለስና እዳው ይሰረዛል። ያንን በውስጥ ነበር የምንሰራው። እንደገና ደግሞ ብዙ መኪኖች አሉ። እነዚህ ደግሞ ወደ 8000 መኪኖች ደግሞ የተለያዩ ኢንሹራንስ ላይ ነው ያሉት። እነዛ ኢንሹራንስ ላይ ችግሮች ሲደርስ ቶሎ ብሎ ይሄ ክሌም ያለ መስጠት ገንዘቡን ያለ ማግኘት ይሄን ያህል አባላት ካሉን ለምንድነው የራሳችን ኢንሹራንስ የማይኖረን? አንደኛ ይሄንንም ማኔጅ ያደርጉልናል፣ ይከታተሉልናል። ይሄ ሁሉ መኪና ደግሞ አንድ የራሳችን ኢንሹራንስ ቢኖረን ችግር በደረሰ ጊዜ ወዲያውኑ ይከፈልልናል። 2 እንደገና ደግሞ ይሄ ላይፍ ኢንሹራንስ ደግሞ አለ። አንዳንድ ጊዜ ሰዎች ጥሩ ኑሮ ይኖሩና ድንገት ይሄ የቤቱ መጋቢ ወይም እሱ ሲያልፍ ቤተሰብ ላይ ችግር ይደርሳል። ይሄንንም ለምንድን ነው በቀላሉ ለአባላቶቻችን አሳውቀን ችግር በደረሰ ጊዜ ተበዳሪም ባይሆኑ ልክ በሞቱ ላይ እንደደረስንላቸው በዚህም ላይ ብንደርስላቸው ቢያግዛቸው ኢንሹራንስ። ሌላው እንደምታየው አሁን ህብረተሰቡ በየቦታው ተንቀሳቃሽ ነው፣ እድር የለውም። የሞት አደጋ ሲያጋጥም ደግሞ ማነው ቀብር የሚያስፈጽምለት? ዛሬ ውድ ነው ማስፈጸም። ስለዚህ ከአስፈጻሚ ድርጅቶች ጋር ሆነን ይሄ ኬንያውን ብዙ ጊዜ ሄጃለሁ፣ አይተዋል። የፈርናል ኢንሹራንስ አለ፣ ደቡብ አፍሪካ አለ። ስለዚህ ቢያንስ ለ170,000 አባላቶቻችን ይህንን ሰርቪስ ብንሰጣቸው ችግር በደረሰባቸው ጊዜ ሀዘናቸውን እንጂ የት ይቀበራል፣ ሳጥን ከየት እገዛለሁ፣ ለካተሪንግ ከየት ገንዘብ አመጣለሁ ብሎ ማሰብ የለባቸውም። ስለዚህ ሙሉ ሰርቪስ እንስጥ ነው ሙሉ ሰርቪስ አሁን ኢንሹራንሱን። ስለዚህ
የኢንሹራንሱን ማኔጅ ያደርግልናል፣ ለአባላቶቻችን ሰርቪስ ይሰጥናል። ከሰርቪሱ ከሚገኝ ለሼር ሆልደሮቹ ደግሞ ከሚገኘው ትርፍ ደግሞ ለነሱ ትርፍ እንሰጣለን ማለት ነው። የተቋማችሁ ራዕይ የመጨረሻው ግባችሁ ምንድን ነው? የአዋጭ የበለጸገ ጤናማ እና ደስተኛ ቤተሰብ ተፈጥሮ ማየት ነው። ሄልዚ ዌልዚ ሃፒ ፋሚሊ መፍጠር ነው። ይሄ እንዴት ነው የሚመጣው? ቅድም ለዛ ነው ሰዎች አቅማቸው ሲያድግ መታከም ይችላሉ፣ መመገብ ይችላሉ። የጤና ኢንሹራንስ ሲኖራቸው ችግር ሲደርስባቸው ችግራቸውን ደግሞ ስትፈታላቸው የኛ ያ ነው የምንፈልገው። በቃ ደስተኛ እኔ ደስተኛ ሰው ነኝ። የዛሬ 19 ዓመት ብዙ ችግሮች ነበሩብኝ። ስለ ድህነት ብዙ አውርቻለሁ፣ ተናግሬያለሁ። ግን ድህነትን በማውራት አትፈታውም። በመስራት ነው፣ በማቀድ ነው፣ በማለም ነው። ስለዚህ ዛሬ እኔ ደግሞ በጣም ጥሩ ቦታ ነኝ ያለሁት። እኔ የምኖረውን ኑሮ ብዙ ሰዎች እንዲኖሩ እፈልጋለሁ። ብዙ ወጣቶች ድህነትን በረንብ አውቃለሁ በደንብ። እንዳውም አይተው ከሆነ ቫይራል ሆኖ ድሀ ኮንክ ማንም አይወድም የሚለው ብዙ ጊዜ እኔ አልመስላቸውም። አሁን በድህነት ውስጥ ያለው ነው የሚመስላቸው ነው። አየህ ስለማውቀው ነው። እና ድሀ ወጣት እንዲኖራል አልፈልግም። ጎበዝ ድህነት በውርስ የምናመጣው አይደለም፣ ከሰራን የምንቀየርበት ነው። ስለዚህ ይህንን ለማገዝ ነው ይህንን እየሰራን ያለ ነው። ቪዥናችንም ይሄ ነው። ተቋሙን ወደ ባንክ ለማሸጋገር የቦርድ ሊቀመንበሩ ሲያነሱ ነበርና እዛ ላይ የእናንተ ፍላጎትና እቅዳችሁ ምንድን ነው? ወደ ባንክ አናሸጋግርም። ወደ ባንክ ማሸጋገር ኪሳራ ነው። የተነሳልነትን አላማ መሳት ነው። ልክ ኢንሹራንስ እንደመሰረት ነው ሌላ ሲስተር ካምፓኒ ባንክ እንመሰርታለን። ልክ እንደ ኢንሹራንስ እንጂ አዋጭ ከአንዳንድ ባንኮች እኮ የተሻለ ነው ብያለሁ። ይሄ አላማው አንባንከብል ለሆነው ሶሳይቲ ነው ይሄንን እየሰራን ያለ ነው። የምንመሰርተው ባንክ ደግሞ ከአዋጭ ያደጉት ከሱ አቅም በላይ ለሆኑትና ለሌላው ባንክን ለሚፈልግ ህብረተሰብ ደግሞ በተሻለ ሰርቪስ አዋጭ ባንክን መስርተን እንመጣለን ማለት ነው። ሌላ ቢዝነስ ዘርፍ ላይ ለመስማራት ትቀዳላችሁ? አዎ ለምሳሌ ቢሾፍቱ ላይ ትልቅ 50,000 የኦሮሚያ ክልላዊ መንግስት 50,000 ሄክታር መሬት ሰጥቶናል። ወይም 5 ሄክታር 50,000 ካሬ። እዛ ላይ ትልቅ ኢንተርናሽናል ኤንድ ኮንፈረንስ ሴንተር እና ኤክሰለንሲ ሴንተር መገንባት እንፈልጋለን። ኦልሬዲ መሬቱን ኦን አድርገነዋል። እሱን ወደ ሼር ካፒታል ደግሞ አድርገነው አባላቶቻችን ሼር ገዝተው እሱ ላይ ደግሞ ትልቅ ኢንቨስትመንት እንገባለን። ሌላው ፋውንዴሽን አለን፣ ማህበራዊ ኃላፊነት የምንወጣበት። ስለዚህ እሱንም እየሰራን እንገኛለን። እንግዲህ አዋጭ የህዝብ ተቋም ነው። በተለይ ለወጣቶችን ለማገዝ የተቋቋመ ተቋም ነው። ስለዚህ ወጣቶች ቆጥባችሁ ተበድራችሁ መቀየር የምትፈልጉ ሰዎች ወደ አዋጭ ነው። የተቋቋመው ለእናንተ ነው። ኢንሹራንሱም የእናንተ ነው። እኔ መስራችን ብሆን አገልጋይ ነኝ እንጂ ብቻዬን ባለቤት አይደለሁም። የህዝብ ተቋም ነው። ነገ ትቼው ብሄድ ለህዝብ ነው ትቼው የሚሄደው እንጂ የዘሪሁን የግላድም። ስለዚህ እየሰራን ያለ ነው ለህዝብ ነው እና መታችሁ ሜምበር ሁኑ፣ ቆጥቡ፣ ተበደሩ፣ ተቀየሩ። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ ቅዳሜ ገበያ። አይ መርካቶ ከውጭ የሚገባ ምርት ምንጩ የተሰራበት ቦታ በዝርዝር እንዲገለጽ የሚያስገድድ መመሪያ የተዘጋጀ መሆኑን ጠቅሰንላችሁ ነበር። የንግድና ቀጠናዊ ትስስር ሚኒስቴር ነው ይህን መመሪያ ያዘጋጀው ማለት ነው። እንግዲህ በኢትዮጵያ ውስጥ ባለው ቤተ ሙከራ መፈተሽ የማይችሉ ምርቶች ይኖራሉ። ከሚመጡበት ሀገር የጥራት ደረጃቸው የተረጋገጠ መሆናቸውን የሚገልጽ የምስክር ወረቀት የያዙ እንዲሆኑ ማድረግ
ረቂቅ መመሪያው ትኩረት ያደረገበት እንደሆነ ጠቅሷል። ከኢትዮጵያ ወደ ውጭ የሚላኩ ምርቶችን በዚሁ መንገድ ጥራታቸው ተረጋግጦ ይወጣሉ ነው የተባለው። አስገዳጅ ደረጃ የሚወጣውም ከህብረተሰቡ ጤንነት፣ ከአካባቢ ደህንነትና የንግድ ማጭበርበር የሚፈጸምባቸው መሆን አለመሆናቸው ተለይተው የሚገለጹ ሊሆን እንደሚገባም ጭምር ነው እንግዲህ ንግድና ቀጠናዊ ትስስር ሚኒስቴር እየገለጸ የሚገኘው ማለት ነው። የቅዳሜ ገበያ መሰናዶ ነው እየተከታተላችሁ የምትገኙት። የአማራ ባንክ 4ኛ መደበኛ ጠቅላላ ጉባኤ ህዳር 20 ቅዳሜ ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የባንኩ ባለአክሲዮኖች እንድትገኙ ተጋብዛችኋል። ምልዓተ ጉባኤ መሙላት አለበትና የማይሆንላችሁ ደግሞ ሊፈርምላችሁ የሚችል ሰው እንድትወክሉ ተጠይቃችኋል። ወደ ባንኩ ቅርንጫፎችና ሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ሄዳችሁ ነው ውክልና የምትሰጡት። የባንኩ የዳይሬክተሮች ቦርድ አባላትና ሰራተኞች በሙሉ ውክልና መቀበል አይችሉም። ፍሊንትስቶን በቀጣይ የሚያስረከባቸው ፕሮጀክቶች አንዱ ያደበሻሌ ነው። ከ1250 በላይ ባወራዎችን የያዘ ግዙፍ ፕሮጀክት ነው። የመኖሪያ አካባቢው ልዩ ተመራጭና የለማ ነው። ሽያጩም ግንባታውም እየተጠናቀቀ ይገኛል። ጠንካራ የገዢዎች ማህበር የሚገኝበት ነው። ሙሉ የቀሪ ቤቶች ሙሉ በሙሉ ነው ለገበያ የወጡት። ገዢዎች የግንባታውን ሂደት ጎብኝተውና አስፈላጊ መረጃ ወስደው ግዢ የሚፈጽሙበት እድል ተመቻችተዋል። ዘወትር ሐሙስና ቅዳሜ የግንባታውን ቦታ ተገኝቶ መጎብኘት ይቻላል። በዚህ አጋጣሚ ደግሞ የ50 ሺህ ብር ቅናሽ የሚያስገኝ ኩፖን ይገኛል። ለራሱ፣ ለቤተሰብ፣ ለወዳጅ፣ ለጓደኛ አሳልፈው መስጠት ይችላሉ። ከ74 ሺህ ብር ጀምሮ የባለ አንድ መኝታ መግዛት ይችላል። ቅድመ ክፍያ አይጠየቁም። በ81 88 በመደወል ሙሉ መረጃ መጠየቅ ይቻላል። ጎህ ቤቶች ባንክ ጎህ ሞባይል አፕ የተባለ የሞባይል ባንኪንግ መተግበሪያ በልጽጎ ለደንበኞቹ አቅርቧል። የሂሳባችሁን ዝርዝር መከታተልና ማስተዳደር፣ ከባንክ ወደ ባንክ ወይም ወደ ቴሌብር ገንዘብ ማስተላለፍ፣ የአየር ሰዓት ለራሳችሁም ሆነ ለወዳጅ ዘመዶቻችሁ መግዛት፣ የዕለቱን የውጭ ሀገራት ገንዘብ የምንዛሪ ተመን ለማወቅ የሚያስችል ነው። በአነስተኛ የኢንተርኔት ዳታ በላቀ ፍጥነት መጠቀም ይቻላል። የዓለም አቀፍና የኢንሳን የደህንነት ደረጃ ያሟላ ነው። ጎህ ሞባይል አፕን ከፕሌይ ስቶር በቀላሉ አውርደው መጠቀም የሚችሉበት እድል ተመቻችቷል ማለት ነው። እንግዲህ ኢትዮጵያ ከውጭ ሀገራት በርከት ያለ ምርት እንደምታስገባ ይታወቃል። ከቅርብ ጊዜ ድረስ 4000 ያክል ምርቶች ይገባሉ ተብሎ ነው 4000 5000 ነበር የሚጠቀሰው። አሁን ግን ወደ 6000 መድረሱን ነው የተጠቀሰው። ከነዚህ ውስጥ ደግሞ ደረጃ የወጣላቸው 400 ያክል ምርቶች ናቸው። በኢትዮጵያ ደረጃዎች በማክርት ተለይተው በየጊዜው ደረጃ የሚያወጣላቸው ምርቶች ያሰራሩ የመመሪያው ማለት ነው አካል ይሆናል ተብሏል። በረቂቅ መመሪያው በአስመጪዎችና የላኪዎች ኃላፊነትና ግዴታ በግልጽ እንደተካተተም ጭምር ነው እንግዲህ የተገለጸው ማለት ነው። ወደ ዓለም አቀፍ ጉዳይ ስናልፍ ባጭሩ እግር ኳስን እናስቃኛቸዋለን። ሪያል ማድሪድ እንግዲህ የ100,000 ደጋፊዎቹ ንብረት ነው ይባላል። እነዛ ደጋፊዎች በሚያዋጡት በሚገዙት እቃ በዛ ነው የሚኖረው። እንግዲህ ወደ $6 ቢሊዮን ያወጣል ተብሎ ነው የሚገለጸው። የዓለማችን ትልቁ ሀብታም ክለብም ተብሎ ነው የሚጠቀሰውና ፊዮረንቲኖ ፔሬዝ የክለቡ ፕሬዚደንት ናቸው። የተወሰነ ድርሻ ለባለ ሀብቶች እንሽጥ የሚል ሀሳብ አቅርበዋል። በዚህም እንግዲህ ከሪያል ማድሪድ ደጋፊዎች ጋር እየተናቆሩ መሆኑ ነው እየተሰማ የሚገኘው። አንደኛ ነገር ማንኛውም ባለሀብት ገንዘብ ለማትረፍ ብቻ ነው የሚመጣው። የክለቡን እሴት ባህል አያውቅም፣ ያንንም አይጠብቅም። ከዛ ባሻገር ደግሞ ተጽዕኖ ሊያሳድርብን ይችላል የሚል ጉምጉምታ ነው እየተሰማ የሚገኘው። ፊዮረንቲኖ ፔሬዝ ግን ይሄ እንዲደረግ እኔም አልፈቅድም፣ እኔም የክለቡ ደጋፊ ነኝ፣ የረጅም ጊዜ ደጋፊ ነኝ። የረጅም ጊዜም በነገራችን ላይ ክለቡን መምራታቸው ይታወሳልና አሁን እንግዲህ የአባልነት መመሪያውን ለመቀየር ደጋፊዎችን እየገፋፉ እየጠየቁ ነው የሚገኙት። እንግዲህ ሪያል ማድሪድ እጅግ በጣም ትልቅ ክለብ ነው። የሀገሩን ሊግ ውድድር 36 ጊዜ አንስቷል። በአውሮፓ ውድድርም እንግዲህ
ተወዳዳሪ የሌለውን 15 ጊዜ ሻምፒየንስ ሊግ ዋንጫን ያነሳ ነው። በዚህ ደረጃ እሱ ጋር ሊደርስ የሚችል የለም። 3 ጊዜ በተከታታይ ያነሳም ክለብ ነው። 2 ጊዜ በተከታታይ ያነሳ የትኛውም ክለብ የለም። ይህንን ማድረግ የቻለው ሪያል ማድሪድ ብቻ እንደሆነ ይታወቃል። ያው የስፔን የእግር ኳስ ክለቦች የደጋፊዎች እንደሆኑ ይታወቃል። በአንጻሩ ወደ እንግሊዝ ሲኬድ ደግሞ ባለሀብት ጠቅልሎ ሊገዛው ይችላል ወይም ድርሻ ሊሸጥ ይችላል። እንደ ማንኛውም ድርጅት በአክሲዮን ገበያ ላይ የራሱ ድርሻ ይሸጥባቸዋል። የቅዳሜ ገበያን መሰናዶ ነው እየተከታተላችሁ የምትገኙት። በ0911 477 44 ደውላችሁ አለዚያም አጭር የጽሁፍ መልእክት ልካችሁ ሀሳባችሁን አካፍሉን። በ0977 77 77 አጭር የጽሁፍ መልእክት ብቻ ላኩልን፣ እኛ እንደውላለን። 7545 የአህዱ ሬዲዮ የአጭር ጽሁፍ መቀበያ ነው። በዛም የምትልኩት ሀሳብ ይደርሰናል። ቅዳሜ ገበያን ዘወትር ሰኞ፣ ረቡዕ፣ አርብ ከጠዋቱ 3 ሰዓት ከቀኑ 5 ሰዓት መከታተል ትችላላችሁ ማለት ነው። የንግድ፣ የኢኮኖሚ፣ የምጣኔ ሀብት ጉዳይ የሚስተናገድበት መሰናዶ ነው። ይህንን መሰናዶ አሁን መከታተል ያልቻላችሁ ከጥቂት ሰዓታት በኋላ በቅዳሜ ገበያ የቴሌግራም ገጽ ላይ ስለምንለጥፈው ያኔ መከታተል ትችላላችሁ ማለት ነው። እንግዲህ እስካሁን እየተከታተላችሁን ስለቆያችሁ እናመሰግናለን። አርብ እንገናኛለን። እስከዚያው መልካም ግብይት ብለናል። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሃዱ ሬዲዮ ያደምጡታል። በድረገጻችን፣ በማህበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ።